የዕብራውያን መልእክት ምዕራፍ 3 ከቁጥር 1 እስከ 14 ድረስ እናነባለን። እንግዲህ የሰማያዊ ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ የእምነታችን ሐዋርያና ሊቀ ካህናት የሆነውን ኢየሱስን አስቡ። ሙሴ በእግዚአብሔር ቤት ሁሉ ላይ ታማኝ እንደነበር እርሱም ለሾመው ታማኝ ነበር። ቤትን የሚሰራ ከቤቱ ይልቅ የሚበልጥ ክብር እንዳለው ኢየሱስም ከሙሴ የሚበልጥ ክብር የተገባው ሆኖ ተገኝቷል። እያንዳንዱ ቤት የራሱ ሰሪ አለው፣ ነገር ግን ሁሉን የሰራ እግዚአብሔር ነው። ሙሴ ወደፊት ስለሚነገረው ነገር እየመሰከረ በእግዚአብሔር ቤት ሁሉ ላይ እንደ ታማኝ አገልጋይ ነበር። ክርስቶስ ግን በእግዚአብሔር ቤት ላይ እንደ ታማኝ ልጅ ነው። እኛም የምንተማመንበትንና የምንመካበትን ተስፋ አጥብቀን ብንይዝ ቤቱ ነን። ስለዚህ መንፈስ ቅዱስ እንደሚል ዛሬ ድምፁን ብትሰሙ በምድረ በዳ በፈተና ቀን በአመፅ እንዳደረጋችሁት ልባችሁን አታደንድኑ። አባቶቻችሁ በዚያ ተፈታተኑኝ፣ መረመሩኝ፣ ያደረግኩትንም ሁሉ ለ40 ዓመት አዩ። በዚያም ትውልድ ላይ የተቆጣሁት ለዚህ ነበር። እንዲህም አሉ፣ ልባቸው ሁልጊዜ ይስታል፣ መንገዴንም አላወቁም። ስለዚህ በቁጣዬ እንዲህ ብዬ ማሉ፣ ወደ ዕረፍቴ ከቶ አይገቡም። ወንድሞች ሆይ ከእናንተ ማንም ከሕያው እግዚአብሔር የሚያስኮበልል ኃጢአተኛና የማያምን ልብ እንዳይኖረው ተጠንቀቁ። ነገር ግን ከመካከላችሁ ማንም በኃጢአት ተታሎ ልቡ እንዳይደነድን ዛሬ እየተባለ ሳለ በየቀኑ እርስ በርሳችሁ ተጽናኑ። በመጀመሪያ የነበረንን እምነት እስከ መጨረሻው አጽንተን ብንይዝ ከክርስቶስ ጋር ተካፋዮች እንሆናለን። እግዚአብሔር እንዲያስተምረን አጭር ጸሎት እንጸልይ። ጌታችን ኢየሱስ ክርስቶስ ሆይ ስለ ጸጋ እናመሰግናለን። በአንተ በኩል ሰማያዊ ጸጋ ወደኛ እንዲደርስ በሰራኸው ስራ ሁሉ ቸርነትን ስላሳየህን እናመሰግናለን። እግዚአብሔር አብ ሆይ ፍቅርን በልጅ በክርስቶስ ኢየሱስ በኩል ስለገለጥክ እናመሰግናለን። መንፈስ ቅዱስ ሆይ ህብረትን በክርስቶስ ኢየሱስ በኩል ከቅዱስ አምላክ ጋር እንድናረግ ኢየሱስ በሰራው ስራ በኩል ይህን አንድነት እንድናገኝ ስለወደድክና ስላረክ እናመሰግናለን። እግዚአብሔር መልካም አባታችን ሆይ አሁንም ደግሞ በፊትህ ቃልህን ለመማር ልጆችህ ተሰብስበናል። ሁሉን ነገር ትተን ቃልህን ለመስማት ወደፊትህ መተናል። በቸርነትህ እንድታስበን አንደበትህን ለእኛ እንድትከፍት ደግሞም ልባችን ካፍ የሚወጣውን ቃልህን መቀበል የሚችልበትን መንፈሳዊ መከፈት ደግሞም ሰማያዊ የሆነውን ታላቅ ስራህንና ማዳንህን በክርስቶስ ኢየሱስ ያለውን ማስተዋል የሚችል አእምሮ እንድትሰጥ እንጠይቃለን። እግዚአብሔር አባቱ እኔም ማስተማር የምችልበትን ጸጋ እንድትሰጥ በዚች ሰዓት በፊትህ ልመናችንን እናቀርባለን። ስለ መልካም አባትነትህ ቸርነትን ስለምታሳየን እናመሰግናለን። ጨርሰን ተመልሰን በምስጋና በፊትህ እስከምንቀርብ ይህንን የቃል ጊዜ እንድትባርክ በረከትን እንጠይቃለን። ስለ ሁሉ ነገር እናመሰግናለን። በኢየሱስ ክርስቶስ ስም አሜን። ዛሬ በጠዋቱ ክፍለ ጊዜ ከቁጥር 1 እስከ 6 ለማየት እንሞክራለን። የዕብራውያን ጸሐፊ እንግዲህ መጽሐፉ ላይ እንግዲህ ወደ ውስጥ እየገባን በሄድን ቁጥር 1 የምናስተውለው ነገር እነዚህ ሰዎች ወደ ጁዳይዝም የሚሄድ ዝንባሌ ያለባቸው ሰዎች መሆናቸውን ነው። የጸሐፊውም ትልቁ ፍርሃት በዚህ ውስጥ ኢየሱስን ትተው ወደ አይሁድ ሃይማኖት ወደ ይሁዲነት እነዚህ ሰዎች ተመልሰው ሊሄዱ ይችላሉ የሚል እምነት የሆነ ፍርሃት አለ። በተለይ ከታች እንደምታዩት ከነሱ መካከል ወደዚህ ሐሰተኛ ሃይማኖት ሊመለስ የሚችል ሰው ከዚህ እውነተኛው ሃይማኖት ሊገነጠል የሚችል ሰው እንዳለ እንደሚፈራ ለዚህ ጥንቃቄ እንዲያሳዩ ያሳየናል። ይህንን ግን ሲያደርግ አንድ ስትራይኪንግ የሆነ ነገር ዝም ብሎ ማስፈራራትና ጩኸት አንመለከትም። ለምን ኢየሱስን መተው እንደሌለባቸው ዶክትሪናል የሆኑ ምክንያቶችን ይሰጣል። በዚህ ውስጥ ምን እናስተውላለን ብትሉ ሰዎችን በወንጌል ስንገስጽ የምንገስጽበት ምክንያትን መስጠት እንደሚያስፈልግም እንገነዘባለን። ዛሬም አንዱን እናያለን። ሰውየው የጸሐፊው ማለት ነው ከመገሰጹ በፊት ወይም ደግሞ ከመቆጣቱ በፊት ሰዎች ይህንን ሃይማኖት የማይተውበትን ትልቅ የከበረ ምክንያቶችን በተረጋጋ ልብ ይገልጽና ከዛ በኋላ ነው ሾኪንግ በሆኑ መንገዶች መገሰጽና ማስፈራራት የሚጀምረው። ስለዚህ ገና ከጅምሩ ራሱ የምናስተውለው እንግዲህ አንድ ላይ ያነበብኩበት ምክንያት ከቁጥር 7 ጀምሮ ባለው ሊገስጽና ሊያስፈራራ ላለው መንደርደሪያ ፖዚቲቭ በሆነ መንገድ ክርስቶስ በምን አይነት መንገድ እንደሚልቅ ለማሳየት ይሞክራል። ስለዚህ በዚህ ውስጥ እንደ መርህ ራሱ አይተን ልንሄድ የምንችለው እንግዲህ የዚህ ከቁጥር 1 እስከ 6 ኢየሱስ የኛ የእምነታችን ሐዋርያና ሊቀ ካህናት የመጨረሻው ስለሆነ ይህን ሃይማኖት መተው የለብንም የሚል ነው እና ደግሞ ድነታችን ዘላለማዊ ድነታችን በዚህ ላይ ያረፈ ነው የሚል ነው። ከዚህ ስር ሆነን በቀደም እያወራሁት አሁን ባለሁት መሰረት እኒህ ካልን
ጸሐፊው በጁዳይዝም ውሸት ነው ወይም ደግሞ ሐሰት ነው ከማለት ይልቅ ምክንያቱም እንደሌላው ሃይማኖት እንደ እስልምና ወይ እንደሌላው ሃይማኖት ቀጥታ ውሸት የምትሉት አይነት ሃይማኖት አይደለም። የሆነ ጊዜ ነበረው፣ ያንን ጊዜውን የጨረሰ አገልግሎቱን የጨረሰ ነው። አሁን አገልግሎቱን ከጨረሰ በኋላ ግን ተመልሶ ያን ሃይማኖት ይዞ ኢየሱስን መተው ማለት የዛን ሃይማኖት የመጨረሻ ክብር አለመገንዘብም ነው። ደግሞ እግዚአብሔር ብትመለሱ ከኔ ጋር ትስስር አላችሁ ብሎ የሚቆጥርበትም አይደለም። ተመልሳችሁ የኛውን ኪዳን ትታችሁ በኋለኛው ኪዳን ለመዳን ብትተሳሰሩ ተስፋ የላችሁም። በዚህም የኛውንም ኪዳን እንዳልተረዳችሁ ታሳያላችሁ። ኢየሱስንም ደግሞ በመተዋችሁ መጨረሻችሁ ወታች እንደሚናገር ከሕያው አምላክ መኮብለል እንደሆነ መጨረሻውን ይናገራል። ይህን ሃይማኖት መተው ነገር ግን እንዴት እንደሚያነጻጽር እንግዲህ ቀጥሎ ያለውን ከዚህ በፊትም ንጽጽር እያየን ነበረ። በአይሁድ ሃይማኖት ውስጥ የሚከበሩ የሚባሉ ዶክትሪናል እውነታዎች አሉ። ጸሐፊው እነዛን እየወሰደ በክርስቶስ ኢየሱስ ደግሞ የላቀ የእግዚአብሔር ማዳን እና ያ ራሱ አንቲስፔት የሚያደርገው መገለጥና ማዳን በክርስቶስ ኢየሱስ የተሳካ መሆኑን ያስገነዝባል። እንግዲህ በአይሁድ ሃይማኖት ውስጥ ሙሴ ያለውን ቦታ እንረዳለን። በዮሐንስ ወንጌል ላይ ደጋግመን እንደምንመለከት እንዲያውም ጌታ ኢየሱስ ያንን ዮሐንስ ወንጌል 9 ላይ አይነ ስውሩን በፈወሰበት ታሪኩ ላይ ሰውየው እናንተም የዚህ ሰው የደቀ መዛሙርት መሆን ትፈልጋላችሁ እንዲህ ብሎ ሲጠይቃቸው እኛስ የሙሴ ደቀ መዛሙርት ነን በማለት ቦስት በማድረግ ምላሽ ሲሰጡ እንመለከታለን። ምዕራፍ 5 ላይ ጌታ ኢየሱስ እናንተ ሙሴ የሚያድናችሁ ይመስላችኋል፣ ነገር ግን ሙሴ ራሱ እናንተ ላይ እንደሚከስ እነግራችኋለሁ፣ ምክንያቱም ሙሴ ራሱ ስለኔ ተናግሯል በማለት በሙሴ ላይ ያላቸው እምነት ኢየሱስ ላይ ካልመጣ እውነተኛ አለመሆኑን ደግሞ ሙሴ በእውነት አገልጋይ መሆኑንም በማስረዳት ይናገራል። ዛሬም ጸሐፊው ሙሴን ያመጣዋል። ኢየሱስ ከሙሴ በምን እንደሚበልጥ በማሳየት ወደዚህ ሃይማኖት እንዳይሄዱ ወደሚያስጠነቅቅበት ማስጠንቀቂያ ይንደረደራል። ቁጥር 1 እንግዲህ በሰማያዊ ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ የእምነታችን ሐዋርያና ሊቀ ካህናት የሆነውን ኢየሱስን አስቡ ይላል። ካለፈው ምዕራፍ የቀጠለ ድምዳሜ ነው። Wherefore, holy brethren, partakers of the heavenly calling, consider the apostle and the high priest of our profession, Christ Jesus ይላል። ስለዚህ ብሎ ነው ወይ እንግዲህ ብሎ ነው የሚጀምረው። ስለዚህ ከዚህ በፊት ስለ ኢየሱስ ያወራው ነገር አለ። ከምዕራፍ 1 እስከ 2 ድረስ መጨረሻ ድረስ የተናገረው ኢየሱስ ቢያንስ 2 ነገሮችን አሳይቶናል። ኢየሱስ ታላቅ ነቢይ ነው። ታላቅ ነቢይ ብቻ ሳይሆን የመጨረሻው ነቢይ ነው። ምዕራፍ 1 መግቢያ ላይ እንዳሳየ ከዚህ በኋላ ነቢይ አይጠበቅም። ምክንያቱም ነቢይ ስለማያስፈልግ ብቻ ሳይሆን የመጨረሻ የነቢያዊ አገልግሎት ክብር መጨረሻው ደርሷል ነው እነሰንስ ሃይማኖቱ የሚያድግ አይደለም። ከዚህ በኋላ እንግዲህ እንደምታውቁት ብሉይ ኪዳን መጽሐፍ ፕሮግሬሲቭ ኔቸር አለው። ከአንዱ መጽሐፍ ወደ ሌላው እያደገ እየወፈረ ነው የመጣው። ከዚህ በኋላ እንደዚህ አይነት መወፈር ብሎ ነገር የለም፣ ወይ ደግሞ የሚጨምር ነገር የለም። እግዚአብሔር የመጨረሻውን መገለጡን ሰጥቷል። ምዕራፍ 2 ላይ እንደምታዩት ራሱ በጌታ ይሄ መልእክት ተነገረን፣ የመጨረሻው መልእክት የእግዚአብሔር ከዛ ሐዋርያትም አጸኑልን። እግዚአብሔርም ደግሞ በምልክት መንፈስ ቅዱስም በመሰጠት በዚህ ይሄ ወንጌል የመጨረሻ ክብሩን አግኝቷል። ከዚህ ቀጥሎ ሌላ ያወራው ነገር ኢየሱስ ካህን መሆኑን ምዕራፍ 2 ላይ ነገረን። ኢየሱስ ሊቀ ካህናት መሆኑን ያንን ብቁ የሚያደርጉ ነገሮች እንዳሉት አሳየን። ይህንን ካረ በኋላ ታዲያ የዚህ ነገር መጨረሻው ግቡ ምንድነው ከዚህ ውስጥ ጨፍልቀህ የምታወጣው ነገር ብላችሁ ስትጠይቁት እንግዲህ የሰማያዊ ጥሪ ተካፋዮች ሆናችሁ ይህን 2 ነገሮች ይዞ ማለት ነው ቅዱሳን ወንድሞቼ የእምነታችንን ሐዋርያና ሊቀ ካህናት የሆነውን ኢየሱስን አስቡ ይላል። ጸሐፊው ወደ ግሳጼ ከመሄዱ በፊት በክርስቶስ ኢየሱስ ያለውን የእግዚአብሔርን በጎነት ያሳያቸዋል፣ ያስታውሳቸዋል። የመጡበት አሁን ያሉበት ሃይማኖት ያለውን ታላቅ ነገር በውስጡ ልክ እነሱን በሚገልጽበት መንገድ ያሳያል። ይሄ አንድ ሰው ባጠራራችሁ ራሱ በዚህ ወንጌል ምክንያት የመጣበትን ክብር ስታሳዩ ማለት ነው። ስለዚህ ከማንባረቁ በፊት የሰማያዊ ጥሪ ተካፋዮች ይላቸዋል። partakers of the heavenly calling ይላል። የእግዚአብሔርን በጎነት እየነገራቸው የሰማያዊ ጥሪ ተካፋዮች የሚለው በውስጡ 3 ነገርን ይይዛል። አንደኛ ጥሪው ከሰማይ ነው፣ ከእግዚአብሔር ዘንድ የተላከ ጥሪ ነው። የወንጌል ስብከት ማለት የእግዚአብሔር ጥሪ ማለት ነው። ይሄ ጥሪ የደረሳችሁ የታደላችሁ ሰዎች ናችሁ ብሎ እየተናገረ ነው በውስጡ። ሌላው ሰማያዊ የሚያደርገው ነገር የተጠሩለት ነገር መጨረሻው ሰማያዊ ነው ስንል ሁሌም እንደምናወራው ነው፣ ሜታፎር ነው።
ምድርን ትተን ሁሉ ነገር አልቆስ የሆነ ደመና ላይ እንኖራለን ማለት ብለን ማሰብ የለብንም። ሰማያዊ ጥሪ ሲል ከምድር ከፍ ያለ ከስጋ አሰራርና ከሰው ልጅ ውድቀት ያለፈ እግዚአብሔርን የሚመስል አይነት ታላቅ መጨረሻ ክብር ያለው ጥሪ እንደማለት ነው። ሰማያዊ ጥሪ የደረሳችሁ ሆይ ይላቸዋል። የዚህ ጥሪ ተካፋዮች ይላቸዋል። መጨረሻው ላይ ያልደረሱ ግን ፓርቲከሮች ናቸው፣ ወራሾች ናቸው። ይህ ለዚህ ወራሽነት የደረሳችሁ ይሄ እድል የተሰጣችሁ ሆይ ይላል። ከዛ ደግሞ ሌላ ቅዱሳን ወንድሞች ሆይ ይላል። ሰዎች አንድ ነገርን አለማመንን ልትገጽሱ ስትሉ ለምንድን ነው የምጠረጥረኝ የሚለው ፍርሃት ይመጣል አይደለ? ሁሌም የግሳጼ ትምህርትን ሰዎችን ስታስተምሩ ወንድሞች ካላሏችሁ አልዳንም እያለኝ ነው አይደለ? ምን ለማለት ፈልጎ ነው? ልትክድ ነው እያለኝ ነው የሚል ውጥረት ሰዎች ላይ ይመጣል። እንደምታውቁት ጌታ ኢየሱስ ራሱ በዛ የመጨረሻው ላስት ሳፐር ላይ ከእናንተ መካከል አንዱ አሳልፎ ይሰጠኛል ሲል ውስጣቸው የፈጠረውን ውጥረት እናውቃለን። ልክ ሰዎችን በዚህ አይነት መንገድ ልትገጽጹ ስትሉ እንዲህ አይነት ጭንቀት ሰዎች ላይ ሊመጣ ይችላል። ስለዚህ እንደ ወንድሞች እንደሚቆጥራቸው ይነግራቸዋል። ቅዱሳን ወንድሞች ሆይ ይላል። ቅዱሳን የሆኑበት ምክንያት እግዚአብሔር ቅዱሳን መሆን ማለት የተለየ መሆን ማለት ነው። እግዚአብሔር ለዚህ ታላቅ ጥሪ የለያችሁ ሆይ ይላቸዋል። ከዛ ደግሞ ወንድሞች ይላቸዋል። ይህ ዝም ብሎ we are brothers የሚል አይነት ሳይሆን በክርስቶስ ኢየሱስ ካለን ሃይማኖት የተነሳ በክርስቶስ ኢየሱስ ደግሞ ምዕራፍ 2 ላይ እንዳየነው ወንድሞች የሆኑ ሰዎች ናቸው። ስለዚህ ራሱንም እነሱንም አንድ ላይ ወንድሞች ይላቸዋል። ይሄ እንግዲህ በጣም አስጠግታችሁ አንድ ሰው ለመናገር ስትፈልጉ አይደል? ልክ ምሳሌ መጽሐፍ ላይ እንደምታዩት ልጄ ሆይ ይላል። ትእዛዙን ከመስጠቱ በፊት ልጄ ሆይ የኔ ልጅ፣ ይሄ አፌክሽኔትሊ ማስጠጋት አይደለ? ልክ እንደዛ ነው። ይሄ ጸሐፊ ይህንን መራር የሆነ ነገር ከመናገሩ በፊት አስጠግቶ ወንድሞቼ፣ ቅዱሳን ወንድሞቼ፣ የዚህ ሰማያዊ ጥሪ ተካፋዮች የሆናችሁ ሆይ ይላቸዋል። ምክንያቱም ሰዎች ለዚህ አይነት ትምህርት ምላሻቸው ቁጣ ሊሆን ይችላል፣ ወይም ደግሞ አለመስማት ሊሆን ይችላል። ስለዚህ በዚህ ውስጥ ያለው ሁለት መሰረታዊ ዓላማ እንደዚህ የሚገልጽበት ምክንያት በዚህ ወንጌል ሰማያዊ ጥሪ አለ፣ ቅዱሳን መሆን አለ። ለዚህ ፕሪቪሌጅ ነው። እዚህ ይሄ ጥሪ እድል ስለተሰጣችሁ የተጠራችሁለት ነገር ምን እንደሆነ ተገንዘቡ የሚል ነው። ክብሩ ማለት ፌቨር ስለተደረጋችሁ እግዚአብሔር ቸርነትን ስላሳያችሁ አስቡ። የተጠራችሁት በዚህ አካል ምክንያት ነው። ስለዚህ የተጠራችሁበት አካል ማን እንደሆነ በደንብ እንድታስቡ ፈልጋል የሚል ነው። ሁለተኛው እንግዲህ ቀድሜ እንዳልኩት ማቀዝቀዣ ወይ ማለስለሻ ነው። ውሸት ያልሆነ ግን እውነት የሆነ ማለስለሻ ነው። የእምነታችን ማን እሺ፣ የሰማይ የጥሪ ተካፋዮች ቅዱሳን ወንድሞቼ ምን እናርግ? የእምነታችን ሐዋርያና ሊቀ ካህናት የሆነውን ኢየሱስን አስቡ ይላል። እንግሊዝኛው የታችሁ ከሆነ የዚህ ሃይማኖታችን ኮንፌስ የምናደርገው እናምናለን ብለን የምናወራለትን ሃይማኖት ሐዋርያም ሊቀ ካህናት የሆነውን ኢየሱስን ኮንሲደር እንድታደርጉ ፈልጋለሁ ይላል። ምን ማለቱ ነው? ቀስ ብለን ስለዚህ የመጀመሪያው የእምነታችን ይላል። እኛ የምናምነው ሃይማኖት ክርስትና ማለት ነው። በክርስቶስ ኢየሱስ ያለው ይሄ ሃይማኖት ሁለቱን በአንዱ የያዘውን ኢየሱስን አስቡ ይላል። ስለዚህ ክርስትና በሆነ ረገድ ምንድን ነው? ኮንፌሽን ነው። ይሄን አምናለሁ ብሎ መናገር ነው። ይሄ ነገር ወሳኝ። እነዚህ ሰዎች አሁን ወደታችን የሚሄድን ስናይ በዚህ ሃይማኖታቸው ማፈር የጀመሩ አይነት መደበቅ አለ አይደለ? እንደዚህ አይነት ቴንደንሲ እያሳዩ አይነት ሰዎች ናቸው። በተለይ ጸሐፊው የምንተማመንበትን የማናፍርበትን እምነት አጥብቀን ብንይዝ በማለት ነው የሚያወራው። ስለዚህ በሆነ ረገድ ቀስ ብለው ወደ አይሁድ ሃይማኖት ለመሄድ የሚሞክሩ አይነት ዝንባሌ ያላቸው ሰዎች በመካከላቸው እንዳሉ የሚፈራበት አይነት ኮንግሪጌሽን ነው። ከዚህ የተነሳ እምነታቸውን ድፍረት እያጡ አይነት ሰዎች ናቸው። ስለዚህ የኛ እምነት ኮንፌሽናችን ይሄ እናምናለን ብለን የምናወራው ሃይማኖት ወሳኝ የሆነውን አካል የዚህ ሃይማኖት የሆነውን ኢየሱስን እንድታስቡ ፈልጋለሁ ይላል። ኢየሱስን ሐዋርያና ሊቀ ካህናት ይለዋል። እንግዲህ ቀድሜ ከምዕራፍ 1-2 ጋር በተሳሰረ መንገድ ለማንሳት ሞክሬያለሁ። ሐዋርያ ማለት የተላከ ማለት፣ ፖስትል ማለት የሆነ መልእክት ይዞ የሄደ እንደማለት ነው። በዚህም ኢየሱስ የሐዋርያትን የላከ ብቻ ሳይሆን እርሱ ራሱ ሐዋርያ። ዮሐንስ ወንጌል ላይ እንደምንመለከት
አባቴ እንደላከኝ እኔም እናንተን እልካቸዋለሁ ይላል። የተላኩ እንደማለት ነው ሐዋርያት። እና ኢየሱስ ግሬት አፖስትል ነው፣ ትልቁ ሐዋርያ ነው። ከሱ ስር ደግሞ የተላኩ ናቸው ሐዋርያት። በዚህ ምን እያለ ነው ብትሉ ልክ ኢየሱስ ሊቀ ካህናት ነው በምንልበት ክብር ሂዝ አን አፖስትል። ኢየሱስን ነቢይ ስንል ይህን እያለ ነው። መልእክት ይዞ መጥቶ ለሰው ልጆች መልእክትን ያደረሰ አፖስትል ነው። ትልቅ ሐዋርያ ወይም ደግሞ ነቢይ ነው። የእግዚአብሔር የራሱ ልጅ ነው፣ ግን ከአባቱ እቅፍ ውስጥ ዮሐንስ እንደሚነግረን መልእክት ይዞ ለሰው ልጆች ወደ ምድር የመጣ አካል ነው። ይህንን እምነት የገለጠልን ከሁሉ በፊት እሱ ነው አይደለ? የእምነታችን ሐዋርያ ይለዋል ኢየሱስን። ይህን እምነት የጀመረው ኢየሱስ አይደለ? የአዲስ ኪዳን ሃይማኖትን የመሰረተው ኢየሱስ ነው። ምንም እንኳን ስሩ በብሉይ ኪዳን የተከተተ ቢሆንም ፍለሽ ዳውቶ ነው ተገልጦ፣ ግን መሰረቱ የተሰራው በኢየሱስ ክርስቶስ ነው። ኤፌሶን ላይ ጳውሎስ ምን እንደሚናገር ራሱ ኢየሱስ ክርስቶስ የማዕዘን ራስ ነው። ሂዝ ዘ ፋውንተን የዚህ ሃይማኖት። አንድ ግሪክ ፈላስፋ አይደለም፣ አንድ የሆነ ሰው የጀመረው የጠነሰሰው ዝም ብሎ ደስ ብሎት የጀመረው ሃይማኖት አይደለም። ከእግዚአብሔር ዘንድ የተላከ ራሱን እንደ ሐዋርያ የሾመ ሳይሆን እግዚአብሔር የቀባው እግዚአብሔር የራሱ ልጅ እንደሆነ ደግሞ የራሱ መልእክተኛ እንደሆነ ደግሞ በምልክቶችና በብዙ መንገዶች ያጸናለት አካል ነው። ከዚህ የተነሳ ከአፉ የሚወጣው መልእክት በክብር እንዲታይ ማለት ነው። ከዛም በሐዋርያቱ በኩል የተነገረው መልእክትን በክብር እንዲታይ። እዚህ ጋር በደንብ አስተውሉ። ብዙ ጊዜ ኢየሱስ ክርስቶስ በክርስቶስ የተገለጠው መልእክት ሲባል ሰዎች ወንጌላትን ብቻ ነው የሚያስቡት፣ ግን አይደለም። ሐዋርያቱ ራሱ የኢየሱስ ምስክሮች ናቸው። ኢየሱስ እና ማንነቱ ምን እንደሆነ የተነተኑ ሰዎች ናቸው። ወንጌላት እንደምታውቁት ታሪክ ናቸው በአብዛኛው። መልእክቶች ደግሞ የኢየሱስ ክርስቶስ መምጣትና መኖር ፋይዳው ምን እንደሆነ የገለጡ ናቸው። ማሼን እንደሚለው ኢየሱስ ሞተ ታሪክ ነው፣ ኢየሱስ ለኔ ሞተ ግን ዶክትሪን ነው ይላል። ልክ ጳውሎስ ማለት እንደዛ ኢየሱስ ሞተ ተነሳ ምን ማለት ነው ግን የዚህ ፋይዳው ኢየሱስ ሞተ ተነሳ ማለት ምን ማለት ነው ብሎ በክርስቶስ ተጠርተው በመንፈስ ቅዱስ ኃይል እነሱ ተጠቅሞ ኢየሱስ ገልጿል። ሃይማኖቱ በሞላ መታየት ያለበት እንደ አዲስ ኪዳን ጭምር ነው። ሙሉ ሆኖ መታየት አለበት ኢየሱስና ሐዋርያቱ አንድ ላይ ማለት ነው። ለዛም ነው ምዕራፍ 2 መጀመሪያ ላይ እንደምታዩት ከመጀመሪያ እሱ ራሱ ይህን ተናገረ፣ ከዛ ከእርሱ የሰሙት ለኛ ገለጡልን በማለት ይናገራል። ስለዚህ ወንጌላት በሚታዩበት ክብር የጳውሎስ መልእክቶችም የጴጥሮስም የዮሐንስም መታየት መቻል አለባቸው። ስለዚህ በክርስቶስ ኢየሱስ በዚህ ሐዋርያ የደመቀ ሃይማኖት። ስለዚህ ኢየሱስ ሐዋርያ ለዚህ ዓለም የመጨረሻውን መገለጥና ሃይማኖት ያመጣ ማለት ነው። ከብሉይ ኪዳን ጋር እናነጻጽራለን ከሙሴ ጋር። ነገር ግን ሴንሱን እያየን እንሂድ። እንግዲህ በዚህ ዓለም ላይ ብዙ ሃይማኖቶች ከእግዚአብሔር ዘንድ ድምፅ አለን በማለት ክሌም ያደርጋሉ። ከዚህ በፊትም እንዳወራሁት እስልምና ላይ መሐመድ የመጨረሻ የአላህ ነቢ ነው፣ አላህ ደግሞ እውነተኛ አምላክ ነው በማለት ሰዎች ያምናሉ አይደለ? እኛ ግን የመጨረሻው ሃይማኖት ምክንያቱም ክርስትናን ውሸት ነው አይሉ። ክርስትና ላይ የቀሩ የተበረዙ ነገሮች አሉ፣ አላህ ለዛ እንዲያስተካክል ነብዩ መሐመድን የላከው ይላሉ። እኛ ደግሞ በክርስቶስ ኢየሱስ እና በእርሱ በኩል የመጣው ሐዋርያዊ ሃይማኖት የመጨረሻ ነው እንላለን። ስለዚህ ኢየሱስ ሂዝ አን አፖስትል የእግዚአብሔር ሐዋርያ። ደግሞም ኢየሱስን እና መልእክቱን አቅልለን እንዳናይ ዮሐንስ ምን ይለናል? ከአባቱ እቅፍ የወጣ ነው ይለናል። ስለ እግዚአብሔር ሚስ ኢንፎርም ሊያደርገን ይችላል ብለን የምንሰጋው አካል አይደለም። ስለዚህ ድነትም ተስፋ ስንጥል አይደል? ድነት ጽድቅ በእምነት ብቻ ነው ስንል ምንም እንኳን ይሄ ዓለም ሁሉ በስራ ነው ብሎ ቢያስተምርም እኛ እንዲህ አይነት ሃይማኖት ደፍረን ስናምን የምናምነው ኢየሱስ ስለነገረን ነው። በክርስቶስ በኩል የሆነ ሐዋርያ ስለገለጡልን አይደል? በምልክቶች ያሸበረቁ ሐዋርያት ስለነገሩን ነው። ይህም ኢየሱስ ማን ነው ብላችሁ ከወሰዳችሁ ደግሞ በአባቱ እቅፍ የነበረ ከሰማይ የመጣ ከምድር የሆነ መልእክትን ያልያዘ ነው። በተለይ ዮሐንስ ወንጌል 3 ላይ እንደምታዩት ከምድር የሆነ ይናገራሉ። ሙሴ ራሱ ከምድር ነው እንደምታውቁት። መልእክቱ የምድር ነው ማለት አይደለም። ነገር ግን እዚሁ ምድር ላይ ሆኖ ከሰማይ የተሰጠውን የተቀበለው። ኢየሱስ ግን ከላይ ወደ ታች ነው የወረደው። በዛው ልክ መልእክቱም የእግዚአብሔር ምስክርነት በክርስቶስ ኢየሱስ የተሰጠው በክብር ሊታይ ዘንድ ይገባል። ሁለተኛው የእምነታችን ሐዋርያና ሊቀ ካህናት የሆነውን ኢየሱስን አስቡ ይላል። ስለዚህ ኢየሱስን በሁለት መሰረቶች እናስብ፣ በዚህ ሁለት አገልግሎቶች እናስብ እያለ ነው። በኋላ ይመጣል ንጉሳዊ የሆነ አገልግሎት። ከዚህ በፊትም በእርግጥ አንስቶታል፣ ግን እዚህ ላይ የሚያተኩረው በሐዋርያዊ አገልግሎቱና በሊቀ ክህነታዊ አገልግሎቱ ክርስቶስን በዚህ መንገድ እናስብ። እዩ ቀጥታ ለምንድን ነው ይህንን በጥንቃቄ ማውራው ብትሉ የቀጥታ የዚህ ወንጌል የዚህ ሰማያዊ ጥሪ ተካፋዮች የሆናችሁ ኢየሱስ ክርስቶስን አስቡ ማለት ይችላል። ግን
ስፔሲፋይ ያደርጋል። የኛ የእምነታችን ሐዋርያና ሊቀ ካህናት የሆነውን ኢየሱስን አስቡ ይላል። አገልግሎቶቹን እኒ ግን የአገልግሎቶቹ ባለቤት ደግሞ ማን እንደሆነ እኒ ሁለቱን አስተሳሰርን ካላየን መጥፎ ነው። ነቢያዊ አገልግሎትን ከማንነቱ ምነጥል ከሆነ ምልክቱን ላሳንሰው እችላለሁ። ኢየሱስ ልጅ ነው ብዬ ሳስብ ወደታችም እንሄዳለን። ኢየሱስ ልጅ ነው ብዬ ሳስብ፣ የእግዚአብሔር ልጅ ነው ብዬ ሳስብ ለመልእክቱ የሚሰጠው ቦታ ይለያል። ሊቀ ካህን ነው ብዬ ብቻ አይደለም ማልፈው፣ የእግዚአብሔር ልጅ የሆነ ሊቀ ካህን ነው። ስለዚህ ለእኔ ተስፋዬን ያጸናልኛል። ኢየሱስ ነቢይ ነው ብቻ ሳይሆን፣ ኢየሱስ ሊቀ ካህናት ነው ብቻ ሳይሆን የእግዚአብሔር ልጅ ነው፣ ወይም ማንነቱ ይሄ ነው ብሎ የሚነገረው ማለት። ስለዚህ ሁለቱን ቋጥረን ለማየት መረዳት፣ ያንን ማሰብ ያስፈልጋል። ኢየሱስ ሊቀ ክህነታዊ አገልግሎቱ ምን አይነት ነው የሚለውን ቀጥለንም እናወራለን። ማለትም በሚመጡ ምዕራፎች ነቢያዊ አገልግሎቱ ነው ትልቅ ቦታ ተሰጥቶት የመጀመሪያዎቹ መጽሐፉ ክፍሎች ላይ የሚገኘው። ስለዚህ የእምነታችን ሐዋርያና ሊቀ ካህናት የሆነውን ኢየሱስን አስቡ ይላል። በዚህ ውስጥ ጸሐፊው እነዚህ ሰዎች ይህን ቸርነት ያዩበትን ኢየሱስን በአግባቡ ማሰብ አለባቸው። ለእምነታቸው ወሳኝ ፑሽ ይሄ ስለሆነ ሰዎች ይህንን ሲያጡ ለዚህ ሃይማኖትም ያላቸው ክብር እና ደግሞ ድፍረት ሊጠፋ ይችላል። ከዛ የተነሳ ነው ይህን እንድታስቡ ፈልጋለሁ ይላል። ኢየሱስን የምር እንድታስቡ ፈልጋለሁ ይላል። በዚህ ውስጥ ማስጠንቀቂያም አለ። እያሰባችሁ ስላልሆናችሁ ነው ሌላ ሃይማኖትን ለመሄድ እያሰባችሁ ያላችሁት ነው። ይሄ ሊቀ ካህናትና ይሄ ነቢይ የምንለው ኢየሱስ ማን ነው ግን የሚለውን በአግባቡ እያሰባችሁ ስላልሆነ ነው እየላለ ያለው እምነታችሁ የሚል ነው። ስለዚህ እኔ ግን እንድታስቡ ፈልጋለሁ። ቆም ብላችሁ ማን እንደሆነ ይሄ አካል፣ ይሄ ለኛም ወሳኝ ነው አይደለ? ክርስትና ከሁሉ በላይ የሆኑ ሐሳቦችን ማሰብ አይደለም፣ ሲስተም ኦፍ ቶቶችን ማሰብ አይደለም፣ ኢየሱስን ማሰብ። ኢየሱስን በእርሱነቱ በማንነቱ ማን ነው ይሄ አካል ብሎ ማሰብ፣ ለእኛ ደግሞ በመሲያዊ ስራው ማን ነው ብሎ መረዳት፣ ከዛ ደግሞ በዚህ አካል በኩል ደግሞ መጨረሻ ምንድን ነው ብሎ መገንዘብ። እነዚህ ነገሮችን በጥንቃቄ ማሰብ ለእምነታችን ወሳኝ፣ ለየቀን ህይወታችንም ወሳኝ። እነዚህ ነገሮችን ማናስብ ከሆነ ይህን ሃይማኖት መተው ቀላል ነው። ስለዚህ በዚህ ላይ ትልቅ ትኩረት እንድታደርጉ ፈልጋለሁ። ይሄ ማስጠንቀቂያ ለሁሉም ሰው ያስፈልጋል አይደለ? ማቲንሪ ብዙ ሰው ኢየሱስ ክርስቶስን አምናለሁ እያለ ግን ቆም ብሎ ኢየሱስ ማን እንደሆነ አያስብም ይላል። ሪፍሌክት አያደርግም። እምነታችን የሚወፍረው ደግሞ ኢየሱስን አጥብቆ በማሰብ ነው፣ ማን እንደሆነ በደንብ በማሰብ ነው። ስለዚህ እዚህ ጋር ለምንድን ነው ይህን አንስተን ማለፍ ያለብን ብላችሁ ብትጠይቁ፣ ስለ ኢየሱስ የምትሉት ብዙ ነገር ከሌላ አደጋ ነው። ምዕራፍ 5 ላይ የምናያለን ጸሐፊው ስለ እርሱ የምንናገርለት ብዙ ነገር አለ፣ ነገር ግን እናንተ ዳተኞች ለመማር ስለሆናችሁ እስካሁን ድረስ አትማሩም ይላቸዋል። በጣም ራሱን መጠየቅ ያስፈልጋል። በየ5 ወርና 6 ወር ስለ ኢየሱስ ምን ያህል ብዙ ማወራው ነገር አለኝ አሁን ወይ ብሎ ራስን መለካት ያስፈልጋል። ጥሩ ነው ክርስትና ነው እያልን ወይናት ኢየሱስን በደንብ እያሰብን ላይሆን ይችላል ነው ማን እንደሆነ በአገልግሎት ስራው ምን እንደሆነ ማለት ነው። ደግሞ ለግሪ አድርገን ልናስብም እንችላለን። ስለ ኢየሱስ ማንነትና አገልግሎቶቹ መተንተንና መረዳት፣ ኪዳናቱን ማነጻጸር፣ ማሰብ የኔ ኃላፊነት አይደለም የሚል ብዙ ሰው ሊኖር ይችላል። ኢንዲፍረንት የሆነ ማለት ነው። በቃ ኢየሱስ አንዴ ኃጢአቴን ወስዷል፣ በቃ ሰማይ ላይ እንገናኛለን፣ ሌላ ምንድን ነው ስለሱ ማሰበው የሚል ማለት ነው አይደለ? ዘይት ሪስክ አለ እያስባል። ከዛ ሌላ ነገሮች አሉ። እስቲ ሌላ ነገር እናስብ። ራሳችንን መለካት አለባቸው። ወይ በጣም ጥሩ ነው። ላይክ ስለ ዓለምና ስለ ተለያዩ ነገሮች በከዚህ በፊት ማንዴ እንዳልኩት ነው። አንድ የመኪና ብራንድ አንድ ልጅ ተነተነ። ከዛ ግን እስቲ ሐዋርያትን ስም ጥራ ሲባል መጥራት አይችልም። it shows your heart ልባችሁ ምንን ሲሪየስሊ እንደሚወስድ። ስለዚህ ኢየሱስን አስቡ። ምክንያቱም በእምነት መቀደስም ሆነ በክርስቶስ ኢየሱስ ባለቤት ማደግ ያረፈው ይህን ነገር በደንብ አስቡ በማሰብ ላይ። ስለራሳችሁ ብዙ በማሰብ አትድኑም ወይ ደግሞ አታድጉ አይደለ? ኢየሱስን ደጋግሞ ማሰብ ማን ነው? ኢየሱስን ደግሞ እንዲሁ ዝም ብሎ እንደፈለግን ማሰብ አይደለም። እንደ ቅዱሳት መጽሐፍት ኢየሱስን ማሰብ ነው አይደለ? አንዲቷ ኢየሱስ ባለፈው የጋብቻ ቀለበት
አቀረበልኝ ምናምን ብላ ቤቴል ቸርች ያለች ስታወራ ነበር። እንዲህ ዝም ብሎ ኢየሱስን አውቀዋለሁ፣ በቃ በህልም ያየሁት፣ ቀለበት ሰጠኝ፣ ተጋባን። እንደዚህ በጣም አንሆሊ የሆነ ሴጣን ሊሆን ይችላል እንጂ ኢየሱስ አይሆንም አይደለ? እንዲህ ዝም ብሎ እንደማሰብ አይደለም። ዝም ብሎ ተቀምጦ ኢሞሽናሊ ዝም ብሎ መመሰጥም አይደለም። ኢየሱስን እንደ ቅዱሳት መጽሐፍት እግዚአብሔር እንደሰጠን አድርጎ መረዳት፣ እንደ ሊቀ ካህናትና እንደ አፖስትል ማሰብ አይደለ? ቢመጣልን ነገር ሁሉ ማሰብ አይደለም። ኢየሱስ በጣም ውስን የሆኑ አገልግሎቶች አሉት፣ ለሰው ልጅ ዲሳይሲቭ የሆኑ የህይወትና የሞት አገልግሎቶች የሆኑ ማለት ነው። በዛ ኢየሱስን መረዳት እንደ ሐዋርያ አይደል? ኢየሱስን በጣም ወዳለሁ የሚል ሰው ስለሱ ሲያወራ መስማት ፈልገው ምንድነው ብትሉ ኢየሱስ እንዴት ሐዋርያ እንደሆነ እንዲነግረኝ ነው የምፈልገው። ኢየሱስ እንዴት ሊቀ ካህናት እንደሆነ እንዲያስረዳኝ ነው። ዝም ብሎ ኢሞሽናል የሆነ ማሰብም አይደለም። እዚህ እንደ ቅዱሳት መጽሐፍት ኢየሱስን ማሰብ አለብን። እምነታችን የሚበረታው በዚህ መሰረት ላይ ነው። ኢየሱስ የሚሰጠውን አገልግሎት ከማየት በላይ ብቻ ሳይሆን ይህ አካል ግን ማን ነው ብሎ መረዳት፣ ሪፍሌክት ማድረግ ማለት ነው። ምክንያቱም የአገልግሎቱና የህይወት ዋስትና ያረፈው በዚህ አገልጋይ ጠንካራነት ላይ ነው፣ ማንነቱ ላይ ነው ያረፈው። ሊቀ ክህነቱ ማን ነው ይሄ አካል ከሚለው ነው። ነቢይነቱም በጣም የከበረ ዋጋ ያለው ማን ነው ከሚለው የተነሳ ነው። ጸሐፊ ወደዛ ይሄዳል። ቁጥር 2 ላይ ተመልከቱ። ኢየሱስን አስቡ አለና ስለ አገልግሎቱ ነገረን። ኢየሱስን አስቡ። ኢየሱስን ምን ብዬ ላስብ? ማንነቱን እንዴት እንደሚያሳይ ተመልከቱ። ቁጥር 2 ሙሴ በእግዚአብሔር ቤት ሁሉ ላይ ታማኝ እንደነበረ እርሱም ለሾመው ታማኝ ነበር ይላል። ኢየሱስን አስቡ። ኢየሱስ ምን አይነት ነው ብትሉ እንግሊዘኛውን በደንብ እዩት። who was faithful to him that appointed him as also Moses was faithful in all his house ይላል። ሊቀ ካህናትና ሐዋርያ የሆነውን ኢየሱስን አስቡ። ምን አይነት ነው እሱ? ታማኝ የሆነውን ለሾመው ታማኝ የሆነውን ኢየሱስን ልክ ሙሴ በቤቱ ታማኝ እንደሆነው ይላል። ክርስቶስን ሲገልጸው ታማኝ ይለዋል። ለሾመው ታማኝ የሆነውን ኢየሱስን አስቡ ይላል። አንድ ነገር ስለ ኢየሱስ ሲጨምር ይሄ በጣም ወሳኝ ኢንተርናል ተች አለው። ከሚጻፍላቸው አካላት አንጻር ብታስቡ ከዚህ በፊት መላእክትን እንደሚያካብዱ አይተናል። በመላእክት በኩል የተሰጠውን መገለጥ እጅግ እንደሚያከብሩ አይተናል። ምዕራፍ 2 ላይ ያየነው እሱን አይደለ? በመላእክት በኩል የተሰጠው መገለጥ ይህን ያህል ውጤት ካለው ሞትን ተከትሎ የሚያመጣ ከሆነ የእግዚአብሔር ልጅን በእርሱ በኩል የተሰጠውን መገለጥ ምንንቅ መጨረሻችን እንዴት ክፉ ይሁን ወይ ደግሞ የእግዚአብሔርን ፍርድ እንዴት እናመልጣለን በማለት ይናገራል። እነዚህ ሰዎች ሌላው ትምክህታቸው ሙሴ አለን የሚል ነው። ልክ ዮሐንስ ወንጌል ላይ እንዳየ ነው የኛ የሙሴ ደቀ መዝሙር ነን የሚል ነው። ጸሐፊው ሙሴን አይረባም አይልም። ልክ መላእክትን ተዋቸው ምንም አይጠቅሙ እንደማይለው ሁሉ ይወስደውና ግን ኢየሱስ እንዴት እንደሚበልጥ ያሳያል። ልክ አይደል? አንዳንዴ ነገር ግን መልሶ ሲያዞር ፓንች የሚያደርግበት መንገድ ግን ምህረት የለሽ። እነሱን ለማስደሰት ብሎ አይ ሙሴ በቃ መውደድ አለብን እርሱን መከተል አለብን አይልም። አንዳንድ ሰዎች ኢየሱስ ወሳኝ ነው ይሉና ነገር ግን ያው ማርያምንም ያውኛ ስለምንጠላ አይደለም ይባላል። እንደዛ አይደለም። የምር ፐርቲኩላር ኢየሱስ ብቻውን በእግዚአብሔር ቤት ታላቅ ሊቀ ካህናትና ነቢይ እንደሆነ ሊነገር ዘንድ ይገባል። እንግዲህ ለነዚህ ሰዎችም ይህን ሃይማኖት እንዲያከብሩ የሚያደርጋቸው ትልቁ አካል ሙሴ ነው። ይህን የሚያደርጉበት ምክንያት አላቸው። ልክ ጌታ ኢየሱስ ለምሳሌ ዮሐንስ ወንጌል ላይ ምዕራፍ 6 ላይ እንደምታዩት ኢየሱስ አንዳች ነገር ሲነግራቸው ሙሴና ኢየሱስን ያነጻጽሩና ምን ይሉታል? ሙሴ እኮ የዛኔ መልእክቱን ባመጣ ጊዜ ምግብም ሰጥቷል፣ አንተም እስቲ ስጥ እንደዚህ አይነት አካል ነኝ ካልክ። ይሄን ያሉት ግን በሚደንቃችሁ ሁኔታ ኢየሱስ ከተናገረው ነገር ተከትለው መልእክትን የምንቀበለው በዚህ ምክንያት ብቻ ነው የሚል ነው። ምዕራፍ 6 ቁጥር 29 ተመልከቱ። ከላይ ያምራል ለነገሩ በጣም ለመረዳት። ምዕራፍ 6 ቁጥር 25 ከባህሩ ማዶ ባገኙትም ጊዜ ረቢ መቼ ወደዚህ መጣህ አሉት። ኢየሱስም እንዲህ ሲል መለሰላቸው። ምዕራፍ 6 ቁጥር 25 ጀምሮ ነው ያነበብኩ ያለት። ኢየሱስም እንዲህ ሲል መለሰላቸው፣ እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ እንጂ ታምራዊ ምልክቶች ስላያችሁ አይደለም። ለሚጠፋ እንጀራ አትስሩ፣ ነገር ግን የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ለሚኖር ምግብ ስሩ። ለዚህም እግዚአብሔር አብ ማረጋገጫ ማተሙን በእርሱ ላይ አትሟልና ይላል። ስለ ራሱ ነው የሚያወራው። እነርሱም ታዲያ የእግዚአብሔርን ስራ ለመስራት ምን ማድረግ አለብን አሉት። ኢየሱስም እርሱ በላከው ታምኑ ዘንድ ይህ የእግዚአብሔር ስራ ነው ሲል መለሰላቸው። ምንድነው ስራው? ማመን ነው አላቸው። ስለዚህ እንዲህ ብለው ጠየቁት። ይህን እንዲቀበል ሲነግራቸው ይህን
ዶክትሪን ይህንን ስለ ኢየሱስ በእርሱ ማመን የዘላለም ሕይወት እንደሚያስገኝ ሲነግራቸው ስለዚህ እንዲህ ብሎ ጠየቁት፣ አይተን እንድናምንህ ምን ታምራዊ ምልክት ታደርጋለህ? ምንስ ትሰራለህ? ለምን? የሙሴን መልእክት የተቀበልንበት ምክንያት ቁጥር 30 ይበሉ ዘንድ ከሰማይ እንጀራን ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ። እዚህ ሎጂኩ ምንድን ነው? ይህን እንድናምንህ ምን ምልክት ታሳይናለህ? ካልሆነ አንቀበልም ነው። ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ ከሰማይ እንጀራ የሰጣችሁ ሙሴ አይደለም፣ እውነተኛውን እንጀራ ከሰማይ የሚሰጣችሁ ግን አባቴ ነው። የእግዚአብሔር እንጀራ እርሱ ከሰማይ የሚወርድ ለዘላለም ሕይወትን የሚሰጥ ነውና እነርሱም ጌታ እንግዲያውስ ይህን እንጀራ ሁሉ ጊዜ ይሰጠናል አሉት እያለ ይቀጥላል። ስለዚህ እነዚህ ሰዎች ሙሴን ከክርስቶስ ጋርም መሲሁ በሚያወራበት ጊዜ እንዴት እንደሚያነጻጽሩ እንገነዘባለን። እዚህ ሃይማኖታቸውን እንደዚህ በሙሴ ላይ ያሳረፉበት ምክንያት በብዙ ድንቅና ታምራት የተመሰረተ አገልግሎት ነው። ከእግዚአብሔር ዘንድ እውነተኛ አገልጋይ መሆኑ ምስክርነት የተሰጠለት ነው። ልክ አሮንን መተው ኮስችን ባደረጉ ጊዜ የአሮን በትር እንዳቆጠቆጠች 12ቱን ወስደው እውነተኛ አገልጋይ መሆኑ እንዲታይ እኛም ካህን እንሆናለን ሲሉ ወስዶ እግዚአብሔር ምን አደረገ? በትሮቻችሁን 12ቱም ይዛችሁ ኑ፣ ከዛ እናስቀምጥና የምትለመልሟ ደረቅ እንጨት ነው የምትለመልሟ በትር የማን እንደሆነች ያ ሰው በእግዚአብሔር የተመረጠ ነው ተብሎ እንዲታሰብ ማለት ነው። ሙሴም ልክ እንደዚሁ በብዙ ምልክቶች የእግዚአብሔር አገልጋይ መሆኑ ምስክርነት ከእግዚአብሔር ዘንድ የተሰጠለት ሰው ነው። እንዲሁም እግዚአብሔር ራሱ ማርያምና አሮን እንደምታዩት ሙሴ ከኛ በምንድን ነው የሚበልጠው ብለው እኛም እንችላለን ብለው ባወሩ ጊዜ እግዚአብሔር በለምጽ እንደመታት ማርያምን እናስታውሳለን። በዛም ጊዜ እግዚአብሔር ስለ ሙሴ ፔኩላሪቲ በእግዚአብሔር ቤት ስላለው ቦታ ከነሱ ጋራ በምንም መንገድ የሚተካከል እንዳልሆነ ቦታቸውን ይዘው እንዲኖሩ እግዚአብሔር የተናገረበትን ቃል እናያለን። ዘውልቁ ላይ ነምበርስ ላይ ምዕራፍ 12 ቁጥር 6 እስከ 8 ላይ እግዚአብሔር ለዚህ ድርጊታቸው የመለሰውን እናነባለን። ይህንን ቃል ነው አሁንም የዕብራውያን ጸሐፊ የሚጠቀመው። እናንተ እንደዚህ እንደምታስቡ ከእግዚአብሔር ዘንድ ምስክርነት እንደተሰጠው አውቃለሁ ብሎ አይነት ነው። ምዕራፍ 12 ቁጥር 6 እንዲህ ያላቸው ቃሌን አድምጡ፣ የእግዚአብሔር ነቢይ በመካከላችሁ ቢኖር በራእይ ይገለጥለታለሁ፣ በሕልምም እናገረዋለሁ። ለአገልጋዬ ሙሴ ግን እንዲህ አይደለም፣ እርሱ በቤቴ ሁሉ የታመነ ነው። እኔ ከእርሱ ጋር የምነጋገረው ፊት ለፊት ነው፣ በግልጽ እንጂ በልዩ ዘይቤ አይደለም። ሂድን በሆኑ መንገዶች አላወራም፣ በግልጽ አወራዋለሁ። እርሱ የእግዚአብሔርን መልክ ያያል። ታዲያ እናንተ አገልጋይን ሙሴን ትቃወሙ ዘንድ ለምን አልፈራችሁም ይላል። ከዛ እግዚአብሔር እንዴት ቁጣው እንደነደደ፣ ከዛ ማርያም እንዴት ለምጽ እንደመታት እናነባለን። ያንን ታሪክ ሲሰሙ ደግሞ እጅግ እንደፈሩ ህዝቡም እንረዳለን። ጸሐፊው ያንን ታሪክ ያመጣል። ስለዚህ ሙሴ በዚህ መንገድ በእናንተ ዘንድ እንደሚከበርና በብዙ ምክንያቶች ሙሴን እንደምታከብሩት ዋጋ እንደምትሰጡት አውቃለሁ እያለ ነው። ኢየሱስ ልክ እንደ ሙሴ በዚህኛው ቁጥር 2 ላይ እኩል ሆኖ ይነጻጸራል። ልክ ሙሴ ታማኝ የሚል ምስክርነት እንደተሰጠው ሁሉ ጌታችን ኢየሱስ ክርስቶስም ታማኝ ነው ይላል። ብልጫ አይናገርም እዚህኛው ቁጥር ላይ። ለዚህ እንግዲህ ብዙ ምክንያቶች አሉት አይደል? ጸሐፊው እንደገና ማያወራበት ምክንያት እሱም አድርጎ እያወራ ነው። ኢየሱስ የምር የእግዚአብሔር ልጅ ነው፣ አገልጋይ። ለዚህ እንዲሆን ደግሞ በብዙ ተአምራቶችና ምልክቶች ሐዋርያት ምዕራፍ 2 መግቢያ ላይ እንደተናገረው ኢየሱስን እግዚአብሔር በብዙ ምልክቶች እንዲታመን በሚያደርግ መንገድ ገልጧል። ከዛ ሐዋርያቱም የእርሱ አገልጋዮችንም ጭምር ደግሞ በብዙ ምልክት አጊጧቸዋል። እናም ኢየሱስ በሁለቱም በዚህ ሹመት ለሾመው አካል አምላክ ታማኝ ሆኖ ተገኝቷል። ይሄ ኦልሬዲ ፓስት ሂስትሪ ነው ለጸሐፊው። ልክ ሙሴ የታመነ እንደሆነ ኢየሱስም የታመነ ሆኗል ይላል። አገልግሎቱ ላይ ውድቀት የሚባል ነገር የለም፣ በሊቀ ክህነቱም በነቢይነቱ አይደለ? እግዚአብሔር ኢየሱስን በሁለት ነገሮች በዚህ ረገድ ሾሟል አይደል? ለሾሞ ይላል ኢየሱስ በራሱ ፕሪዚዩም አድርጎ አገልግሎትን አልወሰደም። እኔ መሲህ ነኝ፣ እኔ ሊቀ ካህናት ነኝ ብሎ አልመጣም። እግዚአብሔር ነው ለዚህ አገልግሎት የሾመው። የቀባው ራሱ እግዚአብሔር ነው። ከውሃ በወጣ ጊዜ በዛ በመንፈስ ቅዱስ በገናናው ቀን እግዚአብሔር ነው እርሱን የቀባው ለዚህ አገልግሎት። ደግሞ ለነዚህ ሁለቱም አገልግሎቶች የሾመው ራሱ እግዚአብሔር ነው። ለነዚህ አገልግሎቶች ኢየሱስ በሁሉም ረገድ ታማኝ ሆኖ ተገኝቷል። እንደ አፖስትል አንዳች ነገር ሳይሰውር የእግዚአብሔርን ሙሉ መልእክት ሳይሸራርፍ ለሰው ልጆች ገልጧል። ሰዎችን በመፍራት የእግዚአብሔርን መራር እውነቶች አልደበቀም። ደግሞ አንዳንድ ሃይማኖተኞችን ለማስደሳትም የእግዚአብሔርን ጸጋ አልሰወረም። በእግዚአብሔር ፊት የታመነ መልእክትን ሰጥቷል። ሐዋርያው ጳውሎስም ይህንን በአንደኛ ጢሞቴዎስ ምዕራፍ 6 ላይ ለጢሞቴዎስ ሲነግረው ይላል፣ በጴንጤናዊ በጲላጦስ ፊት የታመነውን ኢየሱስን አስብ ይላል። በብዙ መከራና ዴንጀር መካከልም
ከዚህ ታማኝነት የጎደለ አካል አይደለም። በነቢያዊ አገልግሎቱም ብትሉ የሰዎችን ኃጢአትም ሆነ የእግዚአብሔርን ጸጋ በመናገር በሉ የእግዚአብሔርን መልእክት በሙሉ በማሳየት ከዛ ደግሞ በሊቀ ክህነት አገልግሎቱም እስከ መጨረሻው ድረስ የታመነ ሆኖ ተገኝቷል። እስከ ሞት ጠብታ ድረስ የደም ላብ እያላበው የእግዚአብሔርን ቁጣ በመጠጣት እውነተኛ ታማኝ ሊቀ ካህናት የእግዚአብሔር በግ መሆኑን ታይቷል። ስለዚህ ኢየሱስን ሙሴን ለመከተል ብላችሁ ኢየሱስን ትታችሁ አትሄዱ። ኢየሱስ በእግዚአብሔር ቤት የታመነ አገልጋይ ነው ይላቸዋል። ስለዚህ ለሙሴ ክብር አላቸው አይደለ? ለሙሴ ቦታ ተሰጡ የለ በእግዚአብሔር ዘንድ የታመነ አገልጋይ ስለሆነ ኢየሱስም እንደዛው ምን አይነት ነው? የታመነ ነው። ይህ ከሆነ ደግሞ ምን ያስፈልጋል? ኢየሱስ ላይ መተማመን ያስፈልጋል። ነገር ግን እዚህ ጋር ነው እንግዲህ ጸሐፊው ይሄንን ፖል አዎንታዊ በሆነ መንገድ ያወራና ነው የሚገነጥለው ቁጥር 3 ላይ ሙሴንና ኢየሱስን ፍጹም በሆነ መንገድ የተራራቁ እንደሆኑ። ቁጥር 3 ቤትን የሚሰራ ከቤቱ ይልቅ የሚበልጥ ክብር እንዳለው ኢየሱስም ከሙሴ የሚበልጥ ክብር የተገባ ሆኖ ተገኝቷል ይላል። እንግሊዝኛው እንደዚህ አያወራም። አይታችሁ ከሆነ KJV for this man was counted worthy of more glory than Moses inasmuch as he who has builded the house has more honor than the house ይላል። 1954 ቤትን የሚያዘጋጅ ከቤቱ ይልቅ የሚበልጥ ክብር እንዳለው መጠን እንዲሁ እርሱ ከሙሴ ይልቅ የሚበልጥ ክብር የተገባ ሆኖ ተቆጥሯል ይላል። ኢየሱስ የሚበልጥ ክብር የተገባ ሆኖ ተገኝቷል። ሙሴና ኢየሱስ በእኩል ትይዩ መታየት የለባቸውም። ሙሴን መልእክቱን ይቀበል ይሆናል፣ ግን ፐርሰኑን አላምንም። እንዳምነው ግዴታ አይደለም አይደለ? በክርስቶስ ኢየሱስ አምናለሁ በምልበት መንገድ በሙሴም አምናለሁ አይደለም። ሙሴን እንደ መልእክተኛ አያዋለሁ፣ ኢየሱስን ግን እንደ መልእክትም እንደማምንበት አካልም ጭምር አያዋለሁ። ኢየሱስ የሚበልጥ ክብር የተገባው ሆኖ ተገኝቷል። ማቴዎስ ወንጌል ምዕራፍ 17 ላይ እንደምታዩት ሙሴና ኤልያስ በክርስቶስ ኢየሱስ ትይዩ ሆኖ ጀርባ ሆኖ በመጡ ጊዜ ጴጥሮስ ምን ሐሳብ ነው ያቀረበው? ዳስ እንስራላቸው የሚል ለሙሴ አንድ፣ ለኢየሱስ አንድ፣ ከዛ ደግሞ ለኤልያስ አንድ የሚል ነው። እግዚአብሔር ደግሞ ምንድነው በዛ መካከል መጥቶ ያወራው? በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱም ስሙት። ኢየሱስ የበለጠ ክብር የበለጠ መሰማት የተገባው አካል ከኤልያስም ከሙሴም በላይ። የኢየሱስ ክብር ከሙሴ የሚልቅበት አበላለጥ ምን አይነት ነው ብላችሁ ብትጠይቁ ጻፊው ምን ይላል? የሁለቱን የሙሴንና የኢየሱስን ትስስር በቤትና በቤት ሰሪ ባለው ክብር ጋር ያነጻጽራል። ቤትን የሚሰራ ከቤት ይልቅ የሚበልጥ ክብር እንዳለው ይላል። ስለዚህ በዚህ ንጽጽር ምንድነው? ኢየሱስ ቤት ሰሪ ነው፣ ሙሴ ምንድነው? ቤት ነው፣ ተሰሪ ነው። ክብር ስንሰጥ ለቤት ሰሪ የበለጠ ክብር እንሰጣለን። ልክ ለሙሴ የምንሰጠው ክብር ምን አይነት ነው? የቤት አይነት ቤት ነው ሙሴ ይላል። ይህ በጣም ወሳኝ የሆነ እውነታ አለው በውስጡ። እንግዲህ ወደታች እያየን ስንሄድ ከብሉይ ኪዳን ትንቢቶችም አንጻር አይተን እንደሆነ ኢየሱስ ክርስቶስ የእግዚአብሔርን ቤት እንደሚሰራ ሁለተኛ ሳሙኤል ምዕራፍ 7 ላይ ለዳዊት በተነገረው ትንቢት ውስጥ የምንመለከተው እግዚአብሔር እውነተኛ የዳዊት ልጅ እንደሚመጣና ቤተ መቅደስ እንደሚሰራ ዘላለማዊ የሆነ ቤተ መቅደስ እንደሚሰራ ተነግሮለታል። ዘካርያስ ምዕራፍ 6:12 ላይ ቤተ መቅደስ የሚሰራ አካል ይመጣል። ሐዋርያ ጴጥሮስ ይህንን ይዞ አንደኛ ጴጥሮስ ምዕራፍ 2:5 ላይ ኢየሱስን የቤተ መቅደሱ ሰሪም ደግሞ ሁሉም በእርሱ እየተጋጠመ የሚሰራበት፣ ኤፌሶን ምዕራፍ 2:21 ላይ ጳውሎስም የብሉይ ኪዳን ቤተ መቅደስ ተምሳሌታዊ በሆነ መንገድ ሊመጣ ያለውን ቤተ መቅደስ የሚገልጥ መሆኑን በማመን አሁን እውነተኛው የእግዚአብሔር ቤተ መቅደስ ኢናግሬት እንደተደረገ እንደተገለጠ በማመን ይናገራል። በዚህ አይነት ትስስር እኒ ካልን ሙሴ ቤት ውስጥ የቤቱ አካል ነው፣ ኢየሱስ ግን የቤቱ ሰሪ ነው። ልክ አንድ ግድግዳ እንጨት ያለውን ቤት የሚሰራ ሰውን ከሰውየው ጋር እኩል ከሰሪው ጋር የሚሰራው መቼም ቢሆን ይበልጣል። በንጽጽር ብንሄድ አይደለ? ሰሪውን ነው የምናደንቀው፣ ቤቱን አይደለም የምንገረምበት። እዚህ ውስጥ የብሉይ ኪዳንና የአዲስ ኪዳንን ብልጫና ልዩነት መመልከት ያስፈልጋል። ብሉይ ኪዳን በቤተ መቅደስ ደረጃ በእግዚአብሔርና በሕዝቡ መካከል ጋፕ እንዳለ ማሳያ ነው። በቤተ መቅደስ ውስጥ ሄዳችሁ እግዚአብሔርን አንድ ሕንፃ ውስጥ መገናኘታችሁ በእግዚአብሔርና በእናንተ መካከል በሆነ ረገድ ርቀት እንዳለ ማሳያ ነው። አሁን ግን ሐዋርያ ጳውሎስ እንደሚናገር በክርስቶስ ኢየሱስ ኤፌሶን ምዕራፍ 2 ላይ እንደሚናገር እግዚአብሔር በሕዝቡ ውስጥ ያድራል። በሚመጣው ዓለም ደግሞ በእውነት ደግሞ በሙላት እናያለን አይደለ? ዮሐንስ ቤተ መቅደስ አላየውም ይላል። የመጨረሻውን ግሎሪ ለማሳየት በክርስቶስ ኢየሱስ ሊመጣ ያለውን ጅማሬው አሁን አለ። ሕንፃ በሌለበት መንገድ እግዚአብሔር በሕዝቡ መካከል የሚኖርበት እውነታ ይሆናል።
በአዲስ ኪዳን በብሉይ ኪዳን እንደዚህ አይነት ብልጫዎች አሉ። በሙሴ ዘንድ ጥላ አለ፣ በክርስቶስ ኢየሱስ እውነታው አለ። ሞር ምንድነው ብትሉ የብልጠት ነው። አንዱ ከሌላው ቢነጻጸር በአንደኛው ላይ እግዚአብሔርን በመተሳሰር የበለጠ የእግዚአብሔር መገኘትና እውነታ የተጨበጠበት እውነታ አለ። ይህን በተለይ ቁጥር 6 ላይም ሄዶ ስለሚያነሳው ነው። በሚያምር መንገድ እኛ ቤቱ ነን በማለት ከብሉይ ኪዳን የሚበልጥ ክብር በክርስቶስ ኢየሱስ እንዳለም የሆነ ፍንጣቂ ሰጥቶ ይሄዳል ጸሐፊ። ኢየሱስ ለምንድን ነው ከሙሴ የሚበልጥ ነው ብለን የምንጠይቀው ብትሉ ይሄን ቤት ለመስራት ኢየሱስ የሚያወጣውን ኃይል ስትመለከቱ የገዛ ደሙን አፍስሷል። በገዛ ደሙ ነው ይሄን ቤተ መቅደስ እየሰራው። በጣም ኃጢአተኞች ናቸው፣ ኃይል የሚያስፈልጋቸው አይነት እነዚህ ቆራርጦ ምናምን እዚህ ውስጥ ለመክተት ብዙ ኃይል ይጠይቃል። በዚህ መንገድ ብትወስዱ ሙሴ ራሱ በክርስቶስ ኢየሱስ የሚቀደስ ነው። በቀላል ቋንቋ እናምጣ ካለ ኢየሱስ ተቀዳሽ አይደለም፣ ቀዳሽ ነው። ሙሴንም ጭምር ሙሴንም በዚህ ቤት ውስጥ እንዲገባ ያደረገው ኢየሱስ ነው። ሂዝ ሃይ ከላይ ያለው ቤት ሰሪ ነው። በብሉይ ኪዳን ያለችዋንም ተሰውራ ያለችዋንም ቤተክርስቲያን የሰራው የተገለጠችዋን ደግሞ የአዲስ ኪዳን ቤተክርስቲያን የሚሰራው ኢየሱስ ነው። ይህን ስራ ለማውጣት ደግሞ የሚሄድበትን መንገድ ስታዩ ክብርን የበለጠ እንዲሰጡት ያደርጋል። ይሄ አይነት ብልጫ ምን አይነት ነው ብላችሁ ብትጠይቁ ብዙ ነገር ማውራት እንችላለን። የአዲስ ኪዳን አገልጋዮች ለምሳሌ የቤቱ ሰሪ አይደሉም ልንል እንችላለን። እነ ጳውሎስ ራሱን እንደሚገልጸው ከሆነ ምንም እንዳልሆነ ይናገራል። ቤት ሰሪ እውነተኛው እግዚአብሔር እንደሆነ ይናገራል። ኢየሱስ የዚህ ቤተ መቅደስ ሰሪ ነው ወይስ አካል ነው ብላችሁ ብትጠይቁ አካልም ነው ደግሞም ሰሪ ነው። በእርሱ ነው ሁሉ እየተጋጠመ ወደ ሕያውነት የሚመጣው። አንደኛ ጴጥሮስ 2 ላይ እንደሚናገረው ከሆነ ምንም እንኳን የቤተ መቅደሱ አካል ቢሆንም ቤተ መቅደሱ በሆነ ረገድ የሆነ ኢየሱስ ከሩቅ ሆኖ ይሰራል አይነት አይደለም። በራሱ ላይ የገጠመ ነው የሚሰራው። ያ የቤተ መቅደሱ አካል መሆኑ ከሙሴ ጋር እኩል አያደርገውም። አሁንም ምክንያቱም ሙሴ ያለ ኢየሱስ ይጠፋል፣ ኢየሱስ ግን ያለ ሙሴ አይጠፋም። እርሱ ነው ሕያውነትን ለሁሉ በእርሱ ላይ መጥቶ ለሚገነባው አካል ክብርንና ሕያውነትን የሚሰጥ። ስለዚህ ሙሴ ከኢየሱስ ያንሳል እያለ ነው ጸሐፊው። የቤት አይነት ነው የሙሴ፣ ኢየሱስ ደግሞ የቤቱ ሰሪ ነው። እዚህ ጋር በደንብ እናስተውል። ከኢየሱስ በቀር በአእምሯችን ውስጥ ሙሴ ራሱ የበለጠ የተለየ ክብር ሊኖረው አይገባም። አንድ ሰው ይወስደውና ምንም ዲኖሚኔሽን ላይ ልትኖሩ ትችላላችሁ ይላል። ከኢየሱስ በቀር አእምሯችሁ ላይ ማንም ፍክክር ሊኖረው አይገባም አይደል? እኛ አእምሮ ውስጥ ካልቪን በሉ ሉተር መሆን እንደዛ የለባችሁ አይደለ? እንኳን ከመጽሐፍ ቅዱስ ውጪ ያሉ አይነት ሰዎች ውዝን ስክሪፕቸር ያሉ ሰዎች ራሱ በአእምሯችን ውስጥ ክብርን ሲቀበሉ ከኢየሱስ የሚበልጥ መሆን የለበትም። ማንም የተገባው የለምና አይደለ? ይሄ ነገር ወሳኝ ነው ብዬ ነው የማስበው። ማርያምም ለዛ ነው ክብርን መስጠት የሌለበት። ምክንያቱም ኃጢአተኛ በኢየሱስ የሚድኑ የጸጋው ተካፋዮች ናቸው። ዮሐንስ ወንጌል ምዕራፍ 1 ላይ የምታዩት እኛ ሁላችንም ከእርሱ ላይ ጸጋ ላይ ጸጋ እውነትን ሁሉ ከእርሱ ተቀበለ ይላል። ሁላችንም ይላል ዮሐንስ አይደለ? ሴንት ምናምን ይባላል ዮሐንስ። ግን እርሱም ጸጋን የተቀበለው ከኢየሱስ ነው። ሁላችን ማንንም ብትወስዱ ማለት ነው። ማርያምም የዚህ ጸጋ ተካፋይ። ይሄ ተደብቆ የሚነገር አይነት እውነት አይደለም። በጣም ተሰምሮ መነገር ያለበት የእምነታችን ማረፊያ ኢየሱስ ብቻ ነው። ክብርን የምንሰጠው ለእርሱ ብቻ ነው፣ ለማንም ለሌላ አይደለም። በደንብ ይሁ ቁጥር 4 ለምን እያንዳንዱ ቤት የራሱ ሰሪ ያለው ነገር ግን ሁሉን የሰራ እግዚአብሔር ነው። አእምሮ ላይ ኢየሱስ ቤት ሰሪ ነው ሲባል ዝም ብሎ ቤት ገንቢ ነው ብላችሁ እንዳታስቡ። ቤት ሰሪ ሁሉም ቤት ሰሪ ያለው፣ የሁሉ ቤት ሰሪ ግን እግዚአብሔር ነው። ኢየሱስ የቤቱ ሰሪ ነው። ኢየሱስ እግዚአብሔር ነው ያለ። ከሙሴ የሚበልጠው ክብርን የምንሰጠው ለእርሱ ለምንድን ነው ብትሉ አምላክ ነው ይላል። ምንም እንኳን በእግዚአብሔር የተሾመ የሚሾም ሰው ነው እንግዲህ እግዚአብሔር አይሾምም በማንም። ምንም እንኳን የተሾመ ቢሆንም እንደ አፖስትል እንደ ነቢይ እንደ ደግሞም እንደ ሊቀ ካህናት፣ ነገር ግን እርሱ ራሱ እግዚአብሔር ነው።
ድነቴ ትልቁ ዋስትናዬ ኢየሱስ አምላክ መሆኑ ላይ ነው። አገልግሎቶቹ የአምላክ አገልግሎት መሆናቸውን እዚህ ጋር በደንብ ማሰብ ያስፈልጋል። መልእክቱም የአምላክ መልእክት ነው። ሊሳሳት የማይችል አካል የገለጠው መልእክት ነው አይደለ? ለጳውሎስም ገላትያ ላይ ጳውሎስ እንደሚል ለኔን የሚሸውደኝ አካል አይደለም ይሄን መልእክት የነገረኝ፣ መላእክት አይደሉም፣ ማንም አይደለም። ደግሞ የመልእክቴ ሶርሱ ራሱ ኢየሩሳሌም አይደለም፣ ባይሆን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው የገለጠልኝ ይላል። በሐዋርያቱ በኩልም የገለጠው እርሱ ነው። አምላክ የሆነው ኢየሱስ ደግሞ መካከለኛ የሆነው ስለዚህ በውስጡ ልክ አገልግሎቱ መካከለኛ ሆኖ የተገለጠውን አካል እያየን ግን የህይወታችን ረስት ወይ ማረፊያ የሆነው ከኋላ ያለው አምላክ መሆኑ ነው። ነቢያዊ አገልግሎቱ ደስ የሚለን እንደ ሰው አይደለም። አምላክ በስጋ ውስጥ ሆኖ ነው የነገረን። ክህነቱም የሚያስተማምነን ለዛ ነው። ንግስናውም ሐሴት እንድናደርግ የሚያደርገን ለዛ ነው። ብርታቱ የአምላክ ብርታትም ጭምር ነው። ምንም እንኳን ንጉስ ቢሆኑ በክርስቶስ ኢየሱስ መካከለኛ በሆነበት መንገድ ያንን ኃይል ዊልድ አድርጎት እኛን ለመንከባከብ መካከለኛ በሆነ አገልግሎቱ ያገለግላል። ስለዚህ ይሄን ኮንሲደር ካደረግን ነው እምነታችን የሚጸናው አይደለ? ጸሐፊ ኢየሱስ ሊቀ ካህናትና ሐዋርያ ነው አለና ግን በደንብ እንድታስቡ ፈልጋለሁ ማን እንደሆነ። ማን ነው እሱ? ታማኝ ነው አለ። ከሙሴ ጋር እንነጻጽር ካለ ይህን ዝም ብሎ ላለማስቆጣት አይነት ነው። ገብቷችኋል? አስጠግታችሁ ከዛ ግን በሶስተኛው ቁጥር ግን ሲሄድ በኃይለኛው ነው የመታው ነው አምላክ ነው የሚል ነው። ስለዚህ በዚህ ውስጥ ምን እየነገረ ነው? ይሄን ሃይማኖት መተው ማለት የአምላክን አገልግሎት ንቆ እንደሚሄድ ነው ማለት ነው። ቁጥር 5 ሙሴ አሁንም ሶስተኛውን ንጽጽር ያመጣል። ሙሴ ወደፊት ስለሚነገረው ነገር እየመሰከረ በእግዚአብሔር ቤት ሁሉ ላይ እንደ አንድ ታማኝ አገልጋይ ነበር ይላል። ኢየሱስስ ቁጥር 6 ላይ ያመጣል። ሙሴ ሁለት ነገር ነው። አንደኛ ሊመጣ ስላለው ነገር የሚመሰክር ነው በእግዚአብሔር ቤት። ከዛ ደግሞ ሁለተኛ በእግዚአብሔር ቤት ውስጥ ምን አይነት ነው? አገልጋይ ነው ሙሴ። ኢየሱስስ ግን ኢየሱስ በቤቱ እንደ ልጅ ነው። ደግሞ ስለሚመጣ ነገር አያወራም። በእርሱ የሚነገርለት መገለጥ ሁሉ መጨረሻ ላይ ደርሷል። ጠቋሚ አይደለም። ወደፊት ከክርስቶስ በኋላ የለም። ወደፊት ካለ ያ አካል ከኢየሱስ ይበልጣል ማለት ነው። ገብቷችኋል? የመጨረሻውን ክላይማክስ የሚሰጠን አካል ከክርስቶስም ይበልጣል ማለት ነው። የሙሴ ውስንነት ከክርስቶስ በምንድን ነው አንዱ ብትሉ ሙሴ መጨረሻው ላይ የደረሰ መገለጥን አልሰጠም የሚል ነው የጻፊው። ኢየሱስ በኋላ ግን ምንም የለም። ከዛ ኢየሱስ በቤቱ ምንድነው ደግሞ የእግዚአብሔር ልጅ ነው ይላል። ቀድሜ ሙሴ ወደፊት ስለሚነገረው ነገር እየመሰከረ የሚለውን ተመልከቱ። ሙሴ ሊመጣ ያለውን የእግዚአብሔርን ማዳን በክርስቶስ ኢየሱስ ያለውን የሚተነብይ አካል ነው። ተንባይ ነው። ትንቢት ሁሌ ምንን ይፈልጋል? መጨረሻ ላይ ለመድረስ ይፈልጋል። እውነታን ይፈልጋል። ኢየሱስ የነዛ ትንቢቶች ምንድን ነው? እውነታ ነው። ከኢየሱስ ወደዛ የምትሉት ነገር የለም። ይሆናል የምትሉት ነገር የለም። ኢየሱስ ላይ ሆኗል ሁሉ ነገር አሜን ሆኗል በክርስቶስ ኢየሱስ። ሙሴ ሊመጣ ያለ የከበረ መገለጥ እንዳለ ምንድን ነው? ጠቋሚ ነው። ከዚህ የሚልቅ ትንቢት መገለጥ እንደሚመጣ ይጠቁም ነበር። ስራው ያ ነው ይላል ጸሐፊ። ሊመጣ ያለ ታላቅ የደስታ የሁሉ ነገር ብርሃን የሚሆንበት ዘመን ይመጣል የሚል ነው። ባይዞ ይህንን ዮሐንስ ወንጌል 4 ላይ እንደምታዩት ያቺ ሳምራዊቷ ሴት እንኳን መሲሁ ሲመጣ ሁሉን ነገር ምን ያደርገናል? ያስረዳናል። ኤቭሪቲንግ ያስረዳናል ይላል አይደል? ኤክስፔክታንት ነበሩ፣ ሁሉም ይጠብቁ ነበር ይህንን ዘመን። ሙሴ አገልግሎትን በእውነት ፈጽሟል። ነገር ግን ጸሐፊው እንደዚህ እያላቸው፣ ነገር ግን አንድ ነገር መታለል የለባችሁ። በክርስቶስ ኢየሱስ የሚመጣ ዘመን እንደተነገረ፣ በመሲሁ የሚመጣ ዘመን እንደተነገረ መካድ የለባችሁም። ይህ ሃይማኖት ያ ነው። ስለዚህ እውነታውን ትታችሁ ወደ ትንቢቱ ለምን ትሄዳላችሁ? አሁንም እንጠብቅ ብላችሁ እንዴት ትሄዳላችሁ? እዚህ ጋር በደንብ ብዙ ሰው በሙሴ በኩል የተነገረውና በኢየሱስ ክርስቶስ በኩል የተነገረው መገለጥ ይልቃል ሲባል የብሉይ ኪዳን የእግዚአብሔር መገለጥ የእግዚአብሔር ቃል አይደለም ማለት አይደለም። ባለፈው ምዕራፍ 1 እንዳያችሁት እግዚአብሔር ባለፉት ዘመናት ራሱ ተናጋሪው ማን ነው? እግዚአብሔር ነው። በነቢያቱ አፍ ተናግሯል፣ በተለያዩ መንገዶች ተናግሯል። አሁን ግን በልጁ በክርስቶስ ኢየሱስ በኩል በዘመናት መጨረሻ የመጨረሻው መልእክት አስተላልፏል። ተናጋሪው ራሱ እግዚአብሔር ነው። ስለዚህ የብሉይ ኪዳን መጽሐፍት የእግዚአብሔር ቃሎች ናቸው። ነገር ግን የአዲስ ኪዳን ቃሎች በብርሃን ረገድ ከብሉይ ኪዳን መጽሐፍት ይልቅ ብርሃን ናቸው።
አይደለ? በሪፎርም ትራዲሽን ይባላል superiority of the new testament የብሉይ ኪዳን አዲስ ኪዳን ብሉይ ኪዳን የምናነብበትም አይን ነው፣ ብርሃን ነው። አውግስቲን ይላል አዲስ ኪዳን በብሉይ ኪዳን ውስጥ ተደብቆ ነበር፣ ተረግዞ ነበር፣ ግን በአዲስ ኪዳን ወጥቶ እናየዋለን። በዛው ብርሃን ግን ወደ ኋላም ጭምር እናነባለን። ባለፈውም ሁለተኛ ቆሮንቶስ ምዕራፍ 3 እንደተመለከትን ማለት ነው። ምክንያቱም ጳውሎስ ራሱ እዚሁ ላይ ራሱ የዕብራውያን ጸሐፊ ምዕራፍ 10 ቁጥር 1 ላይ እንደሚናገረው የሙሴ ስርዓት ሙሉ ኢኮኖሚውን ብታዩት ሊመጣ ላለው ነገር ጥላ ነበር በማለት ይናገራል። ምዕራፍ 10 ቁጥር 1 ሕጉ ወደፊት ለሚመጡት መልካም ነገሮች ጥላ ነው እንጂ እውነተኛው አካል አይደለም። ስለዚህ በየዓመቱ ዘውትር ያለመቋረጥ የሚቀርበው ተደጋጋሚ መስዋዕት ለአምልኮ የሚቀርቡትን ሰዎች ፍጹም ሊያደርጋቸው ከቶ አይችልም በማለት ይናገራል። ስለዚህ አንድ የምንሰጠው ነገር አለ። ሙሴ የእግዚአብሔርን ቃል ተናግሯል። ሲናገር ግን ምን ብሎ ነው የሚናገረው? የእግዚአብሔር የከበረ ቃል ይመጣል ወደፊት በማለት ነው የመሰከረው ይላል። በክርስቶስ ኢየሱስ ደግሞ ያ መልእክት ምን ሆኗል? በሙላት መጥቷል። ብሉይ ኪዳን አባቶች ማለት በጥላ ውስጥ ኢየሱስን ለማየት የሚሞክሩ እንደማለት አይደል? የአንድ ሰውን ጥላ አይታችሁ የዚህን አካል ማንነት ለመገመት መሞከር፣ እንደዚህ አይነት ነው የነሱ መገለጥ የነበረው። አንደኛ ጴጥሮስ ምዕራፍ 1 ላይ እንደምታዩት ነቢያቶች ስለነዚህ ወራቶች ተናግረው ነበረ። ከዛ ለመረዳት ብሎ ምን አድርጓል? ታግለዋል በማለት ይናገራል። ነገር ግን ራሳቸውን እንዳላገለገሉ ራሳቸው እንዳልሆነ ገባቸው ይላል። ሪያላይዝ አደረጉ። ሊመጣ ያለ ረጅም ዘመን ላይ ሊመጣ ያለ እግዚአብሔር ማዳን እንዳለ ከሩቅ ሆኖ ተገነዘቡ። ከዛ ከሩቅ ሆኖ እና አብርሃም ተሳለሙት ይህንን ዘመን አይደለ? ዮሐንስ ወንጌል ምዕራፍ 8 ላይ እንደምታዩት አብርሃም እነዚህ ቀናቶችን ላይ ናፍቆ ነበር ይላል። ጓጉቶ ነበር በእነዚህ ዘመናት ውስጥ ለመገኘት ስለዚህ ተስፋ ያደርጋሉ ሊመጣ ያለ ዘመን እንዳለ። ስለዚህ በሆነ ረገድ የነሱ እይታቸው ራሱ በሆነ ቀዳዳ ውስጥ የእግዚአብሔርን ማዳን አጮልቆ ለማየት የታገሉ ሰዎች ናቸው። እግዚአብሔር ልብን በሚነካ መንገድ ኢየሱስን በሚያድን መንገድ እንዲያውቁ በነዛ ነገሮች አድርጓል። ድነትንም ሰጥቷቸዋል። ነገር ግን በእንደኛ አይነት እውነታና ብርሃን ግን የነበረ አይደለም። ለዚህ እንግዲህ ትልቅ ማሳያ የመጥምቁ ዮሐንስን ታሪክ እናስታውሳለን። ጌታ ኢየሱስ እንዴት ካልቪን ባለፈውም ዕብራውያን መልእክት ምዕራፍ 1 ላይ ሲናገር አባቶቻችን ምንም እንኳ ከኛ የሚልቁ ቢሆኑም በብዙ ነገር ግን አዲስ ኪዳን ላይ ያሉ አማኞች ሁሉ በዚህ ዘመን በመገኘታቸው ግን ሁሉንም አባቶች ይበልጣሉ በማለት ይናገራል። እኛንን እንግዲህ እነዚህን ነገሮች አሳንሰን እና እንደ ቀላል ነገር የምናስበው የማቴዎስ ወንጌል ምዕራፍ 11 ላይ መጥምቁ ዮሐንስ አንድ ነገር እንደተቸገረ እንረዳለን። ከዚህ ውስንነት ኢየሱስ ይነሳና በክርስቶስ ኢየሱስ መንግስት የመገኘትን በዚህኛው ዘመን የመገኘትን ክብር ይናገራል። ምዕራፍ 11 ቁጥር 1 ኢየሱስም ለ12ቱ ደቀ መዛሙርቱ ትእዛዙን ሰጥቶ ከመጨረሰ በኋላ ለማስተማርና ለመስበክ ወደ ገሊላ ከተሞች ሄደ። ዮሐንስ በእስር ቤት ሆኖ ክርስቶስ በማድረግ ላይ ያለውን ነገር በሰማ ጊዜ ደቀ መዛሙርቱን ወደ እርሱ ልኮ ይመጣል ተብሎ የሚጠበቀው አንተ ነው ወይስ ሌላ እንጠብቅ ሲል ጠየቀ። ትንሽ እንደተጨነቀ እናያለን አይደል? ምንም ጥያቄ ተፈጥሮበታል። አንተ ነው ወይስ ሌላ ነው የሚል። ኢየሱስም እንዲህ ብሎ መለሰላቸው፣ ሄዳችሁ የምትሰሙትንና የምታዩትን ለዮሐንስ ንገሩት። ዕውሮች ያያሉ፣ አንካሶች ይራመዳሉ፣ ለምጻሞች ይነጻሉ፣ ደንቆሮች ይሰማሉ፣ ሙታን ይነሳሉ፣ ለድሆች የምስራች እየተሰበከ ነው፣ በእኔ የማይሰናከል ብፁዕ ነው ይላል። አይ ለመሰናከል እየተቸገረ አይነት ነው ማለት ነው። ከዛ ለመጥምቁ ዮሐንስ ምን ይለዋል? የእሱ የመምጣቱ እውነታ የኢየሱስ ደግነትን እዚህ ውስጥ እናያለን አይደለ? አንተ ነው ወይስ ሌላ እንጠብቅ ሲባል እኔ ግድ የለኝም አይልም። እኔ ነኝ የሚለውን መልስ ግን ሲመልስ በውስጥ ታዋቂነት የብሉይ ኪዳንን ትንቢቶችን ባማከለ መንገድ ነው የሚመልሰው። መሲሁ ሲመጣ እነዚህ ነገሮች ሁሉ ምልክት ናቸው፣ ሳይን ናቸው። የእግዚአብሔር መንግስት መጥቷል በመካከላችን የሚያስብሉ ናቸው አይደል? ለድሆች እየተሰበከን የሚለው ምንን ያሳስበናል? ኢሳይያስ ምዕራፍ 61 እንድናስብ ያደርገናል አይደል? የጌታ መንፈስ በእኔ ላይ ነው፣ ለታሰሩ እንደዚህ ለድሆች የእግዚአብሔር መንግስት ወንጌል እየነገረው እየተሰበከ ነው። ይሄን እንደው ምን ይላቸዋል እነሱ? ሄዳችሁ እኔ እሱ ብሏል ብላችሁ ንገሩት ሳይሆን ያያችሁትን ሄዳችሁ ንገሩት ይላል፣ እምነቱን ለማበርታት። ከዚህ እነሳና ግን ጌታ ኢየሱስ ቁጥር 7 ላይ የሚደመድመውን ተመልከት። የዮሐንስ ደቀ መዛሙርት ከሄዱ በኋላ
አይደል? ይሄ እሱ እያለ ሊናገር ትንሽ ከባድ ይመስለኛል። እኔ የሚመስለኝ ደቀ መዛሙርት እያሉ ቢያወራ ኢየሱስ ለሕዝቡ ስለ ዮሐንስ እንዲህ ሲል ተናገረ። ወደ ምድረ በዳ ምን ልታዩ ወጣችሁ? ሸምበቆ በነፋስ ሲወዛወዝ ወይስ ምን ልታዩ ወጣችሁ? በአማረ ልብስ ያጌጠ ሰው በአማረ ልብስ ያጌጡ በነገስታት ቤት አሉላችሁ። ታዲያ ምን ልታዩ ወጣችሁ? ነቢይ ልታዩ? አሁን ከነቢይ የሚበልጥ ነው። ራሱን እንደዚህ እያለ ያለው እንዲህ ተብሎ የተጻፈለት እርሱ ነው፣ በፊትህ መንገድህን ያዘጋጅልህ ዘንድ ከአንተ አስቀድሜ መልእክተኛዬን እልካለሁ። ይህ መጥምቁ ዮሐንስ ነው። እንግዲህ ከኢየሱስ በኋላ የመጣው ደግሞ ከዮሐንስ ቀጥሎ የሚመጣው ማለት ማን ነው? ደግሞ ኤክስፔክትድ ዋን ነው፣ የሚጠበቀው። እውነት እላችኋለሁ ከሴት ከተወለዱት መካከል እንደ መጥምቁ ዮሐንስ ያለ አልተነሳም። ሆኖም ብዙ ሰዎች ይህን ለመተርጎም ይቸገራሉ። ቀላል ነው። ሆኖም በመንግስተ ሰማያት ከሁሉ የሚያንሰው ይበልጠዋል። በመንግስተ ሰማያት የሚለውን ወደፊት በሚመጣው ዘመን ሰው ብሎ ካሰበ ትክክል አይደለም። እኔ ከአብርሃምና ከይስሐቅ አንበልጥም ብዬ አምናለሁ። እውነትም ነው አይደለ? ወደ እነሱ ነው የምንሰበሰበው። እዚሁ ማቴዎስ ወንጌል ላይ እንደምናነባው አይደለ? ምዕራፍ 8 ላይ እንደምናይ ከብዙ ቦታዎች ወደ አብርሃምና ወደ ይስሐቅ ወደ ያዕቆብ እነዚህ ይሰበሰባሉ ህዝቦች። በመንግስተ ሰማያት ሲል የእግዚአብሔር መንግስት ዳውን ስታረግ እጅግ ትንሹ ራሱ ይበልጣቸዋል ይላል አይደል? መጥምቁ ዮሐንስ እጅግ ትልቅ ነው አለ። እንደሱ ያለ የተወለደ እስከዛሬ የለም። ሆኖም በመንግስተ ሰማያት ከሁሉ የሚያንሰው ይበልጠዋል። ከመጥምቁ ዮሐንስ ዘመን ጀምሮ እስካሁን ድረስ መንግስተ ሰማያት በብዙ ትገፋለች። የሚያገኟትን ብርቶች ናቸው። ነቢያትም የሙሴም ሕግ ሁሉ እስከ ዮሐንስ ድረስ ትንቢት ተናግረዋል። አይታችኋል? እስከ ዮሐንስ ድረስ ትንቢት ነው የተነገረው። አሁን ግን መንግስቱ መጥቷል ይላል። እንግዲህ ልትቀበሉት ከፈቀዳችሁ ይመጣል የተባለው ኤልያስ እርሱ ነው። ሰሚ ጆሮ ያለው ማለት እዚህ ስለ ዮሐንስ እያወራ አይደለም ማለት ስለ ራሱ ነው እያወራ ያለው። ኤልያስ መጥቷል። ይሄ ማለት the kingdom of God is among you የእግዚአብሔር መንግስት በመካከላችሁ ነው ያለው። ውስጥ ተቀበሉት እያለ ትልቅ ክብር ነው እያለ። ምን እያልኳችሁ ነው ብትሉ ዮሐንስ የብሉይ ኪዳን የመጨረሻ ታላቁ አካል ቢሆንም በዚህኛው ዘመን ውስጥ ያለ ትንሹ እንኳን በእግዚአብሔር ዕውቀትና በወንጌል መረዳት ይበልጠዋል። I know this is boldness ግን true ነው ይሄ። ምክንያቱም የእግዚአብሔር መገለጥ በክርስቶስ ኢየሱስ ሞትና ትንሣኤ ወደ ኮምፕሊሽን ደርሷል። ስለዚህ ሙሴ ራሱ ሊመጣ ስላለው ነገር ምንድን ነው? ተናጋሪ ነው። ኢየሱስ ግን የዛ ነገር ገላጭና ወደ እውነታ ያመጣ ነው። አዲስ ኪዳን መጽሐፍ ማለት ይሄ ነው እንደማለት። አዲስ ኪዳን ወደፊት የለውም አይደለ? ከሞላ ጎደል ወደኋላ ነው። ኢየሱስ ሪፍሌክት የሚያደርገው ኢየሱስ ላይ ነው። ኢየሱስ ማን ነው? ምንድን ነው ያደረገው በሚል ላይ ነው። ከዛ አንድ የሚላት ነገር ይሄ ያየነው አካል ተመልሶ ይመጣል የምትል ትንቢት ብቻ አለችው። ሻዶ አይደለም፣ እሱ ራሱ ግልጽ ነው። በእርግጥ የማናያቸው ነገሮች በውስጡ መንግስቱ ሲመጣ ምን ይከሰታል የሚለውን ባናቅም፣ ነገር ግን እኛ አሁን በተሰወረ አይነት መገለጥ ውስጥ ያለን ሰዎች አይደለንም። ስለዚህ ይህ የከበረ መገለጥን አትተው የሚል አንድምታ አለው። ግን ለምን? ቁጥር 6 ተመልከቱ። ክርስቶስ ግን በእግዚአብሔር ቤት ላይ እንደ ታማኝ ልጅ ነው። እኛም የምንተማመንበትና የምንመካበት ተስፋ አጥብቀን እንድንይዝ ቤቱ ነው ይላል። ኢየሱስ በቤቱ እንደ ሙሴ ምን አይደለም? አገልጋይ አይደለም፣ ልጅ ነው ይላል። ሙሴ የእግዚአብሔር ልጅ አይደለም እንዴ ብትሉ፣ የሙሴ እንደኛ በእርሱ በክርስቶስ ኢየሱስ በኩል የተገኘ ልጅነት ነው። ብቸኛ ልጅ የእግዚአብሔር ማን ነው? ኢየሱስ ነው። ኢየሱስ በእግዚአብሔር ቤት እንደ ልጅ ነው። በጣም ይሄ ትልቅ ክብርን ነው የሚያሳየው አይደል? የክርስቶስን እዚህ ጋር በደንብ ተመልከቱ። ኢየሱስ የእግዚአብሔር ልጅ መሆኑ ከሁሉም የሚበልጥበት ክብሩ ነው። ይሄ በጣም ማስተዋል አለብን። ብዙ ሰዎች ምን ይላሉ? ኢየሱስ የእግዚአብሔር ልጅ ነው ማለት መሲህ ነው ማለት ነው። በፍጹም መሲህ ማለት ሌላ ነገር ነው። ኢየሱስ የእግዚአብሔር ልጅ ማለት ሌላ ነገር ነው። ይሄ ልጅ መሲህ ነው እንላለን እንጂ መሲህ ማለት ልጅ ነው አንልም። ልጅነቱ ከማንም በዚህ ዓለም ላይ ካለ አካሉ የሚልቅበት ክብሩ ነው። ሂስ the only ብቸኛ የእግዚአብሔር ልጅ ነው። ጸሐፊው ለዛ ነው ይሄ ሊቀ ካህናት ይሄ አፖስትል የእግዚአብሔር ልጅ ነው ይላል። እዚህ የሚገባ ክብርን እንስጥ። ሙሴ እንደ አገልጋይ እኮ ነው። ኢየሱስ የእግዚአብሔር መልእክትን ሲናገር እንደ ልጅ ነው የሚናገረው። አገልጋይ ጌታ የሚያደርገውን ሁሉን ነገር አያውቅም። ልጅ ግን ሁሉን ነገር ያውቃል። ኢየሱስ ልጅነቱን ከክብር ጋር ዮሐንስ ወንጌል ምዕራፍ 8 ላይ ያነጻጽራል አይደል? እኔ በእግዚአብሔር ቤት ልጁ አርነት ሊሰጣችሁ ይችላል፣ መብቱ ነው።
ሙሴን ለማዋረድ ፈልጎ አይምሰለን አገልጋይ ነው ሲል። ነገር ግን ከክርስቶስ ጋር ከሄድን አሁን እንደ ኢየሱስ አይደለም። ስለዚህ ለኢየሱስ ክርስቶስ ሃይማኖትና ለእርሱ መገለጥ ሙሴ ራሱ የጠቆመለት አካል ከመሆኑ አንጻር የሚገባና የሚልክ ክብር ሊሰጡ ይገባል እያላቸው። ስለዚህ አሁን እየተዋቸው ያላችሁት የእግዚአብሔር ልጅን መልእክት ነው፣ ኢቭን የአገልጋዩን አይደለም። ይህን በደንብ ንጽጽሩን ማየት አለብን አይደለም። ማቴዎስ ወንጌል ላይ ጌታ ኢየሱስ የተናገረው ምሳሌ ላይ ታችሁ ከሆነ ልጄን ይበልጥ ይሰሙት ይሆናል ብሎ ብዙ አገልጋዮችን ከላከ በኋላ በመጨረሻ ምኑን ላከ? የገዛ ልጁን ላከ። ልጁን የመላኩ ግብ ምንድነው ብላችሁ ብትጠይቁት ምን ይላል? ኢየሱስ ራሱ ልጅን ይበልጥ ይሰሙት ይሆናል ብሎ አይደለ? ማቴዎስ ወንጌል ምዕራፍ 21 ቁጥር 33 ሌላ ምሳሌ ስሙ። አንድ የወይን እርሻ ባለቤት ነበረ። በእርሻውም ዙሪያ አጠራጠረ፣ ለወይኑ መጭመቂያ ጉድጓድ ቆፈረ፣ ለጥበቃ የሚሆን ማማ ሰራ። ከዚያም እርሻውን ለገበሬዎች አከራይቶ ወደ ሌላ ሀገር ሄደ። የመኸር ወራት ሲደርስ ፍሬውን ለመቀበል አገልጋዮቹን ወደ ገበሬዎቹ ላካቸው። ገበሬዎቹ አገልጋዮቹን ይዘው አንዱን ደበደቡት፣ ሌላውን ገደሉት፣ ሌላውን ደግሞ በድንጋይ ወገሩት። እርሱም ከፊተኞቹ የሚበልጡ ሌሎች አገልጋዮችን ላከ። አይታቸው የመገለጡን ፕሮግረስ እየነገረ ነው። ገበሬዎቹም ተመሳሳይ ድርጊት ፈጸሙባቸው። በመጨረሻም ልጄን ያከብሩታል በማለት ልጁን ላከ። እነዚህ ሰዎች ትንሽ ፈርቶ ለልጅ ምላሽ ይሰጡ ይሆናል ብሎ ማለት ነው። ነገር ግን ገበሬዎቹ ልጁን ባዩት ጊዜ ይህማ ወራሹ ነው፣ ኑ እንግደለውና ርስቱን እንውረስ ተባባሉ። ይዘውም ከወይኑ እርሻ ውጭ አውጥተው ገደሉት። ታዲያ የወይኑ እርሻ ባለቤት ሲመጣ እነዚያን ገበሬዎች ምን የሚያደርጋቸው ይመስላችኋል? አገልጋዮቹና ልጁን ልዩነቱን እንድታዩ ብዬ ነው። ከዛ ግን ትርጉሙ ሲያስረዳ ግን እነርሱም እነዚያን ክፉዎች በአሰቃቂ ሁኔታ ገድሎ ከወይኑ እርሻ ተገቢውን ፍሬ በወቅቱ ለሚያስረክቡት ለሌሎች ገበሬዎች ያከራያል አሉት። ኢየሱስም እንዲህ ተብሎ በቅዱሳት መጽሐፍት የተጻፈው አላነበባችሁ? ምን አላቸው? ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ። እግዚአብሔር ይህን አድርጓል፣ ስራውም ለዓይናችን ድንቅ ነው። ስለዚህ እላችኋለሁ የእግዚአብሔር መንግስት ከእናንተ ተወስዳ ፍሬዋን ለሚያፈራ ሕዝብ ትሰጣለች። በዚህ ድንጋይ ላይ የሚወድቅ ይሰባበራል፣ ድንጋዩ የሚወድቅበት ሰው ግን ይደቃል። ነቢያትን ሁሉ ላከ፣ አገልጋዮችን ሁሉ ላከ። ምላሻቸው መግደልና የነቢያት ታሪክ እንደዛ ነው። ሁሉንም አሳደዋቸዋል፣ ገሏቸዋል ከሞላ ጎደል። መጨረሻ ላይ ግን የገዛ ልጁን ነው የላከው እግዚአብሔር። የዚህ አንድምታው ምንድነው ብትሉ ይህ ሃይማኖት በጣም ሊፈራ ይገባል እያለ ነው። እንግዲህ ብሉይ ኪዳንና አዲስ ኪዳን ሌላ ሃይማኖት እያደረገ አይደለም። ነገር ግን ይህን የተገለጠውን የዚህ ብሉይ ኪዳን ኮምፕሊሽን የሆነውን ሃይማኖት ትታችሁ ወደ ምሳሌ ወደ ሆነው ወደ ሻዶ ወደ ሆነው እግዚአብሔር ጊዜው አውቅቷል ብሎ ደግሞ ጠቋሚም የሆነውን ሳትረዱ ከቀራችሁ አንድ ሙሴም አልገባችሁ ጌታ ኢየሱስ ማቴዎስ ወንጌል ላይ ዮሐንስ 15 ላይ እንዳለው ልክ የሆነ ኢየሱስን ሳይረዱ ቀርቶ አይሁዳዊነትን የተረዱ አድርገን እንዳናስብ። you didn't understand አይሁዳዊነትን እውነተኛውን አይሁዳዊነት ራሱ አልተረዳችሁም ነው እየተባለ ያለው። ህጉን አልተረዳችሁም፣ የአብርሃም ኪዳን ተስፋ ቃሎችን አልተረዳችሁም ነው። ይህ ተረድቶ ልክ የሆነ ሁለት ሃይማኖቶች አሉ ሌላው ጋር መመለስ ትችላላችሁ አይነት አይደለም። ስለዚህ ይህ ልጅ በእግዚአብሔር ቤት እንደ ልጅ ነው። ስለዚህ እባካችሁ ሐዋርያነቱንም በጥንቃቄ አስቡ። ሊቀ ክህነቱ ነው፣ አምላክ ነው፣ ቤቱን ሰሪ ነው፣ ሁሉን የሚሰራ እግዚአብሔር ነው። ኢየሱስ እግዚአብሔር ነው። ከዛ ደግሞ በእግዚአብሔር ቤት የእግዚአብሔር የራሱ ልጅ ነው። ሙሴ ግን አገልጋይ ነው። እንግዲህ የጸሐፊው ማስጠንቀቂያ ተመልከቱ። እዚህ ጋር ነው የሚቋጠረው፣ እኛንም ይመለከተናል። እኛም ቤቱ ነን ይላል። በክርስቶስ ኢየሱስ እኛም ቤቱ ነን። ነገር ግን የእግዚአብሔር ቤት ሆነን በመንፈስ ቅዱስ ከእግዚአብሔር ጋር ተሳስረን የምንቀጥለው ምን ከሆነ ብቻ ነው ይላል። እኛም የምንተማመንበትንና የምንመካበትን ተስፋ አጥብቀን ብንይዝ ቤቱ ነን ይላል። ሆነናል አይነት ነው። ይህ በጣም ሊያስፈራን ይገባል። But Christ as a son over his own house. Whose house are we? ኢየሱስ በቤቱ እንደ ልጅ ነው። ኦቨር ነው በቤቱ ላይ። ሙሴ በቤቱ ውስጥ አገልጋይ ነው፣ ባሪያ ነው። ኢየሱስ ግን በቤቱ ላይ የእግዚአብሔር ልጅ ነው። እኛ የዚህ የእርሱ ቤት ነው ይላል። በክርስቶስ ኢየሱስ ያለውን ክብር እየተናገረ ነው። የእግዚአብሔር ቤት ወደ መሆን መተናል እያለ ነው። If we hold fast the confidence and the rejoicing of the hope firm onto the end ይላል። ይህንን ድፍረትና ይህንን ደስታ እስከ መጨረሻው አጽንተን ብንይዝ ይላል። አሁን ቤቱ ነን።
ነገር ግን ቀጣይነቱ በምን ላይ የተመሰረተ ነው? በዚህ ተስፋ በመተማመን እና በመመካት ደግሞ በመደሰት ነው በማለት ይናገራል። እስከ መጨረሻው ከያዝን ይህ ግሎሪ አይወሰድብን ይላል። ከዚህ በኋላ ነው ማስጠንቀቂያው እንግዲህ ወደ መሽጎድጎድ የሚመጣው። ስለዚህ ሁለት ነገሮችን እናስብ። በዚህ ውስጥ ሁለት ነገሮች እየተነገሩ ነው። በእግዚአብሔር ተስፋ መመካትና በእግዚአብሔር ተስፋ መደሰት፣ ሁለቱም እምነትን የሚገልጡ በእምነት ፊት የሚመጡ አጀክቲቮች አይነት ናቸው። እውነተኛ እምነትን የሚገልጹ ናቸው። ተስፋ ከእምነት ጋር የተቆራኘ ነገር ነው። ስለዚህ እስካምን ድረስ የእግዚአብሔር ቤት ነው ይላል ጸሐፊ። ካልሆነ ግን የእግዚአብሔር ቤት አንሆንም የሚል ማስጠንቀቂያ ወደታች እያወራ ይሄዳል። ይሄ በጣም ቀላል ነው እንደ ካልቪኒስት እንግዲህ ካስጨነቀን። ዮሐንስ መልእክት ላይ እንደሚል እኛን ትቶ የሚሄድ ካለ ምንድነው ይላል? ይኸው ትቶ የሄዱት መንፈስ ቅዱስ ስላልነበራቸው ነው ይላል መጀመሪያ። ስለዚህ ቤት ያለመሆንን የምንገልጠው አንዱ እምነትን በመተው የእግዚአብሔር ቤት መሆናችንን ደግሞ የምንገልጠው በምንድን ነው? በዚህ ተስፋ በመተማመንና በመመካት። መታመንና መመካት እየጠፋ ከሄደ የቤቱ አካል ያለመሆን ምልክት ነው። ደግሞ ይህን እምነት ከተውን ከዚህ ቤት ጋር ያለንም ግንኙነት ያቆማል። በተለይ በዚህ መጽሐፍ ደግሞ ስሜት ስታስቡት አይሁዳዊነት ከሄዳችሁ እግዚአብሔር በእናንተ አያድርም እያለ ነው በቀላል ቋንቋ። ይህ ማለት ሞት ነው ማለት ነው አይደለ? ሞት ነው። ከታች እየሄደ ያወራል ምን ማለት እንደሆነ፣ ይህ ትርጉሙ ምን እንደሆነ። በእምነት ታዲያ ራሳችን መፈተሻ ደግሞ በሁለት መንገዶች ነው። do we have confidence የሚለው ጻፊ አውቀው ነው ይሄን እያመጣ ያለው። የምንተማመንበት ይላል፣ ኮንፊደንት የሆንበት ተስፋ ይላል። ተስፋ በባህሪው አያስተማምንም አይደለ? ተስፋ ተይዞ አይታደርም። ሰዎች በባህሪያቸው እንደዛ ነው። እምነት ግን ዩኒክ ነገር ነው። እግዚአብሔርን ሊመጣ ያለውን ነገር የዕብራውያን ጻፊ በኋላም እንደሚል ሊመጣ ያለውን ነገር አሁኑ ያሳያል። የእናንተ እንደሆነ ያረጋግጥላቸዋል። አብርሃም ገና ልጅ ሳይወልድ ልጅ አለኝ ብሎ ነው የኖረው አይደለ? ስሙ ተቀይሮ አብርሃም እየተባለ ነው የኖረው። ሳራም ሶራ ነበረች፣ ሳራ እየተባለች። እምነት ይቆጥራል። የማይታየውን የእግዚአብሔርን ተስፋ አዎ ነው ብሎ ይቆጥራል። ኮንፊደንትም ነው በእግዚአብሔር። ይህንን አንድ ሰው ሲናገር who assent to the gospel doubtfully and like those who vacillate do not truly and really believe ይላል። ወንጌሉን በጥርጣሬ አይን የሚያዩ ከዛ ደግሞ የሚዋዥቁ ቫሲሌት የሚያደርጉ እንደ ፔንዱለም በእውነት ወንጌሉን በእውነተኛ መንገድ አያምኑ ልንል እንችላለን። እምነት የእውነት የተረጋጋ ያረፈ የአእምሮ ሰላም በወንጌሉ ላይ ካሌለ አለ ማለት አንችልም። ስለዚህ እምነት በባህሪው እውነቱን ለመናገር ቀጥታ የምናየው የምንረዳው ነገር አይደለም። እምነት ባህሪያቶቹን ነው የምናየው አይደለ? እምነት አለኝ ወይ ስል እነዚህን ምልክቶች ነው የምፈልገው። ወንጌሉን በየቀኑ እያነሳው እየጣልኩ እጠራጠረዋለሁ ወይ ነው አይደል? ጠዋት አሜን ብዬ ማታ ደግሞ ይሄ ነገር ውሸት ቢሆንስ? ገብቷችኋል? የሃይማኖት ማታለያ ቢሆንስ? እንደዛ በጣም ደጋግሞ የሚል ከሆነ ያለማመን ምልክት ነው። ኮንፊደንስ አንዱ ይሄን እምነት አይደለ? በሄድልበርግ ካቴኪዝም ላይ እንዳለው ምንድነው በህይወትና በሞት አንድ ብቸኛ ተስፋ ይባል? እኔ የወድ አዳኜ የኢየሱስ ነኝ፣ የብቻ ተስፋ አለኝ ወይ ይሄ መጽናናት አለኝ የሚል ኮንፊደንስ ማለት ነው አይደለ? አንድ ነገርን ስታምኑ ምን ትደገፋላችሁ? እጃችሁን ማመናችሁን የምትገልጹት በነገሩ ላይ በምታሳርፉት እምነት ነው። ወይ ደግሞ እጄን አሳርፌ እዚህ ወንበር እዚህ ጠረጴዛ ላይ ሳረግ መታመኔን አሳያለሁ። ስለዚህ እምነቴ በሌላ ባህሪ ነው የሚገለጠው፣ በመታመን። ስለዚህ የእግዚአብሔር ተስፋ ምን ያህል ጳውሎስ ሮሜ 5:2 ላይ አያሳፍረን። ኮንፊደንስ እንደዛ ነው። አላፍርም፣ እኔ እግዚአብሔር አይተወኝም፣ መጨረሻዬ በዚህ ሃይማኖት ክብር ነው። በክርስቶስ ኢየሱስ የኔ ደስቲኒ ክብር ነው፣ አልዋረድም። ዮሐንስ መልእክት ላይ እናያለን አይደለ? እውነተኛ እምነት ፍርሃትን አውጥቶ ይጥላል። በእግዚአብሔር ፊት ያለን ድፍረት ይሄ ነው። በፍርድ ቀን ይሄ ነው ይላል። አሁን ሆነን እንደፍራለን የእግዚአብሔርን የፍርድ ቀን ይላል። እምነት ማሳያው አንዱ ይሄ ነው። ፍርሃትን አውጥቶ ይጥላል። ቢያታለኝስ እያለ እግዚአብሔርን ሁሌ አይጠራጠርም። በእርግጥ አማኞች ሁሌ መቼም ሳይጠራጠሩ ይኖራሉ አይደለም። አንዳንዴ አማኞች ቢጠራጠሩ የሚጠራጠሩት የእግዚአብሔርን መልእክት አይደለም አይደለ? የኛም ኮንፌሽኖች ላይ እንደሚባል
የራሳቸውን ክርስቶስ ለነሱ ያለውን ደግነት ነው ሊጠራጠር የሚችሉት የእግዚአብሔርን ደግነት እንጂ መልእክቱ እንደማያድን አይደለም የሚጠራጠሩት። ሁለቱ ጥርጣሬ የተለያየ ነው። መልእክቱን መላውን መጠራጠርና ይሄ መልእክት እንደሚያድን አውቃለሁ፣ ግን እኔ ግን እኮ ኃጢአተኛ ነኝ፣ እኔ እኮ እንደዚህ ነኝ፣ እግዚአብሔር ግን ለእኔ ይራራል የሚል ጭንቀት የአማኝ ጥርጣሬ ሊሆን ይችላል። መልእክቱን ራሱኑ ግን መጠራጠር ግን አደጋ ነው። ሁለቱ የተለያየ እስልምና እውነት ቢሆንስ የሚል ልብ አደጋ ነው። ገብታችኋል? እነዚህ ሰዎችም እንግዲህ ትሬቱ አንዱ ምንድነው ብትሉ አጠገባቸው ያለው ትምህርት መሲሁ አልመጣም የሚል ጥያቄ አለ። አለፍ ሲል ደግሞ ፐርስፔክቲቭ የሆነ የሚማርክ አይነት ትይዩ የሆነ ትምህርቶች አሉ። ሌላ መሲህ እንዲጠብቁ የሚያደርግ አይነት ትምህርቶች። እነዚህ ግን እውነተኛ አማኞች ምን ብለው አምነው ነው የወጡት? ኦኬ የእስራኤልን ምድር ብንተው አይደለ? ከነዓን ኢዝ ናት አወር ሆፕ። የእግዚአብሔር ልጅ ዘላለማዊ መንግስት አለው። ለካ የእግዚአብሔር የንግስናው ዶሜን ግዛቱ አይሁድ የዚች ምድር ብቻ አይደለችም። በክርስቶስ ኢየሱስ ሰማይና ምድር የህዝቡ ነው አይደለ? ኢንሄሪተንሱ ታላቅ ነው። ለዚህ ብሎ ነው ሰዎች የወጡት። ግን ተሸውደን እንዲህን መሬት ትተን የእግዚአብሔር እኮ ቃሎች ከዚህ መሬት ጋር የተሳሰሩ ናቸው። በኋላ እናያለን። ርስቱ ጋር የተቆራኙ ናቸው። ይህንን ቤተ መቅደስ ዝም ብለን ጥለን እንሂድ? ቆሞ ነው ያለው። እነሱ ጥለው ሲሄዱ አስቡ አይደለ? ተውና ቤተ መቅደስ በየጠዋቱ በጊዜው መሄድ ምን አቆሙ። አስቡ። ለአንድ አይሁዳዊ ራዲካል ዲሲሽን ነው። እኛ አንዳንዴ እኛ ጣዖት ጥለን የመጣ ነው አይደለ? አዛቦች እኛ ምንም የኔ ሃይማኖት የምንለው ነገር የለን። እንደዛ ብንታበይም ባዶ ቲቪት አይደለ? እንጨት ማምለክን ሃይማኖት ቴዎሎጂ የሌለው አይደለ? እንጨት ማጥናት ነው የአፍሪካ ቴዎሎጂ። እኛ የእስራኤልን አምላክ ነው አይደል? ያህዌን የአብርሃም የያዕቆብ የይስሐቅ አምላክን ነው ለማመን የመጣ ነው አይደለ? ያንን የሚያስታብይ ሃይማኖት ያለው ማንም የለም ከዚህ ያው አምላክን ከምን። እነዚህ ሰዎች ግን ስትራግላቸውን አስቡ። ቤተ መቅደሱን ጥለው መጥተዋል። መሬቱንም ይሄ ነገር ልክ አለብን ወደ ማለት መረዳት መጥተዋል። በጣም የታዘዙትን የኃጢአት ስርየት ያረፈበትን የበግ መስዋዕት አስቡ። አምናችሁ እግዚአብሔር በቃ አይቀጣኝ በግ መስዋዕት ባቆም እና በዚህ በግ ማመን ማይታስብ ሃርድ አይደለ? ወደ እምነት መምጣት። ከዛ ኢየሱስ ኃጢአቴን ወስዷል፣ እውነተኛው በግ ለካ እነዛ ሁሉ ምሳሌ ነበሩ የሚል አይነት ኮንቪክሽን ላይ መጡ ሰዎች ናቸው። ይህን ኮንፊደንስ አንትቸው ነው እያጡ ያሉት። ኧረ ሄደን መስዋዕት ብንሰዋ ይሻላል፣ በግ ብናቀርብ ይሻላል አይደለ? ካህን ብንከተል ነው ይሻላል። ጸሐፊው ያን ኮንፊደንስ እያጡ ስለሆነ ነው። እኛ ግን የምንተማመንበት ይህን ተስፋ አጥብቀን ብንይዝ እነዛን ግራንዲር ያላቸውን ቤተ መቅደሶች እያዩ እንዳትታለሉ አይደለ? የጌታ እራት ብቻ ነው ያለው ይሄ ሃይማኖት ላይ ሲመጣ፣ ጥምቀት ብቻ ነው ያለው። ከዛ እንዲሁ ደሳሳ ቤት ውስጥ ተሰብስበው ያመልካሉ ነው። ግን አይሱ የእስራኤልን ቤተ መቅደስ ማቴዎስ ወንጌል ላይ እንደምታዩት ኢየሱስን አምጥተው ጌታዊ ቤተ መቅደሱን አየኸው አሉት። ኢየሱስ የዚህ ቤተ መቅደስ መጨረሻ ቅርብ እንደሆነ ሲናገር እናያለን። በውስጥ እንዲያደርጉ ያደረጋቸው አይደል? እግዚአብሔር የሚሸት አይነት ቤተ መቅደስ ልዕልናውና ታላቅነቱ። ዛሬም ሰዎች ለዛ ነው አይደለ? ትልቅ ቤተ መቅደስ ሲያዩ፣ ትልቅ ቤተክርስቲያን ሲያዩ ልባቸው የሚደነግጠው የስጋዊ ስለሆነ የሰው ልጅ አእምሮ። ጸሐፊው ግን በክርስቶስ ኢየሱስ ያለው ምንም እንኳን ተራ ሃይማኖት ቢመስልም የዚህ ሃይማኖቶች ሁሉ መጨረሻ የመጨረሻውን የአይሁድ ሃይማኖት ራሱ በክርስቶስ ኢየሱስ የመጨረሻውን ክብር እንደነካ በዚህ ኮንፊደንት መሆን እንዳለባቸው ይነግራቸዋል። ይህንን ግን እያጡ ከሄዱና ይህንን ሃይማኖት ወደ አለማመን ከመጡ ከእግዚአብሔር ጋር አንዳች እንደሌላቸው በውስጥ ታዋቂነት እየተናገረ ነው። ይሄ ለአይሁዶች ትልቅ ተምፕቴሽን ነበር። አንዱ ሌላው ገላትያ መጽሐፍ ላይ እንደምታነቡት ነው። በጸጋ ብቻ ነው ድነት፣ ምንም ስራ አያስፈልግም ብለው አመኑ። ግን ከተወሰኑ ጊዜያት በኋላ ወደ ምን መጡ? ህጉን ግን እንተወው ሙሉ በሙሉ። ይሄ ሃይማኖት ግን የሚያበላሽ አይደለም። ሮሜ ላይ ጳውሎስ እንደሚያወራ አይደለ? ኃጢአትን እንደምናሰራ የሚያወሩ አሉ ይላሉ። እንደፈለግን ኑር ይላሉ አይደል? በጸጋ ይሁን ኒው የሆነ ድምጽ ነው ለነሱ። ግን እግዚአብሔርን ለሚያውቁ አዲስ ድምጽ አይደለም። እንደ ጢሞቴዎስ አይነት ለሆኑ ሰዎች አይደለ? ከልጅነታቸው በክርስቶስ ኢየሱስ ድነት እንደሚገኝ ለሰሙት አልከበዳቸውም። ግን ለውሸት አዛቦች እንደ ጳውሎስ አይነት ለሆኑት ግን አይሁዶች የሞት አምላክ ነው ለማወቅ ነው የመጡት አይደል? ጳውሎስ ሃይማኖቱን ጭምር ነው የቀየረው። ጢሞቴዎስ አልቀየረም። ከልጅነቱም ክርስቲያን ነው፣ እግዚአብሔርን በክርስቶስ ኢየሱስ የሚያውቅ ስለነበረ። ጳውሎስ ግን ውጫ ሃይማኖት ብቻ የሚከተል ሰው የነበረ ግን በእግዚአብሔር ማዳን ከሞት ወደ ህይወት የመጣ ሰው። ጢሞቴዎስ ያው ይሄ ዘመኑ ሳይጀመርም
እግዚአብሔርን ማዳን እንደ አብርሃም እንደ ዳዊት የሚረዳ ነበር። ጳውሎስ ግን በዛ ሃይማኖት ዝም ብሎ ያለ። ስለዚህ በዚህ አይነት መንገድ እንግዲህ ቀላቀልኩት። ነገር ግን በዚህ አይነት መንገድ ስትራግል የሚያደርጉ የሚጨነቁ ሰዎች ናቸው እና ኮንፊደንሱን ካጡ ግን ጳውሎስም ለምንድን ነው የጳውሎስን ያሰው ገላትያ ላይ ጳውሎስም ምን ይላል መልእክቱ ላይ እንደምታዩት መግቢያው ላይ ይህን እምነት አይደል በጸጋ በክርስቶስ ኢየሱስ ከጠራችሁ ከዚህ አምላክ እንዴት ፈጥናችሁ እንደሄዳችሁ እደነቃለሁ በማለት ይናገራል። የተለያየ ፎርም ነበረው ነው የእግዚአብሔርን የመካድና ወደ የውሸት ሃይማኖት የመመለስ መንገዶች። ስለዚህ ዛሬም ለእኛም የተለያዩ ፎርሞች አሉ ተስፋችንን የምንጥልበት ኮንፊደንሳችንን ይህን ሃይማኖት ላይ የምንጥልበት እና ያን ከጣልን ግን አደጋ ነው ይላል። ከእግዚአብሔር ጋር የተሰወረ ትስስር የለም። ወንጌሉን ካመናችሁ መልካም፣ ካልሆነ እንትናን በዚህ መንገድ አውቀዋለሁ የሚል ተስፋ የለን። በጣም ይሄ ወሳኝ ነገር አይደል? ከእግዚአብሔር ጋር ያለኝ መተሳሰር በክርስቶስ ኢየሱስ ባለኝ እምነት ላይ ብቻ ነው። ኢየሱስን ማመኔን የተውኩ ቀን እግዚአብሔር አላውቅም ለማለት ምንም የሚያግደው ነገር የለም። ስለዚህ ሆነ እኔን እግዚአብሔር እንዴት ወደ ሲኦል ይከታል የሚል ልብ እንዳይኖር ማለት ነው። እሺ እኮ በጣም ወሳኝ ሰው ነኝ የሚል ሰው እንዳይኖር ነው አይደለ? ከዛ ሁለተኛው ምንድነው? የምንመካበት ተስፋ የምንደሰትበት። ሮሜ ምዕራፍ 5:2 ላይ ጳውሎስ ቅድም ያልኩት ላይ በዚህ ተስፋ ሪጆይስ እና እንደሰታለን ይላል ጳውሎስ። ደስታ የእርግጠኝነት ምልክት ነው አይደለ? ሰው ሊመጣ ባለ ነገር እንዴት ይደሰታል? እምነት እንደዛ ነው። አያችሁ፣ ወደ እግዚአብሔር መንግስት አልገባችሁም ገና፣ ፍርዱ አላለፈም። ግን እዚህ ሆናችሁ ምን ሆናችሁ ሪጆይስ ታረጋላችሁ። ፍርድ አይደርስብኝም አውቃለሁ፣ በክርስቶስ ኢየሱስ የእግዚአብሔር ርስት ሁሉ የኔ ነው ብለን ምን እንሆናለን? ደስታ ከሌለው ያለማመን ምልክት ነው። እግዚአብሔር ፒፕ ቢያረግስ ከኋላ የተለየ እቅድ ቢኖረው፣ በወንጌሉ በአምን እንደሚያጸድቀኝ ነግሮኛል፣ ከኋላ ሌላ እቅድ ሲኒስተር የሆነ እቅድ ቢኖረው የሚል ልብ እንዳይኖር። ስለዚህ በዚህ ተስፋ መደሰት ደግሞ መሸነፍ አይደለም፣ ሞኝነትም አይደለም። እንዲሁ በሌላ ነገር መደሰት ነው ፉልሽነስ አይደለም። በሞትና በህይወት ብቸኛ መጽናናት የምትደሰተው በምንድን ነው ሲባል የኢየሱስ ስለሆንኩ። ይሄ የማይጨበጥ ደስታ ነው። እስቲ መሬት ላይ የወረደ ደስታ አምጣ የሚል ሰው አደገኛ ነው። ስለዚህ ቀላል ጥያቄ ልጠይቃችሁ፣ ዱ ዩ ሪጆይስ በእግዚአብሔር ተስፋ ትመካላችሁ? ቦስት ታደርጋላችሁ? እኔ ኢየሱስ አለኝ፣ ምንም ነገሮች ሊበላሹ ይችላሉ፣ በክርስቶስ ኢየሱስ ግን ታላቅ ተስፋ አለኝ የሚል ድፍረት አለ፣ ደስታ አለ። ያ ከሌለ ተያይዞ እምነት ላይኖር እንደሚችል ማሳያ ነው። አጥብቀን እንያዝ የምንመካበት የምንደሰትበትን ተስፋ። ስለዚህ ተስፋ ማናረግ ከሆነ ወንጌሉን በየቀኑ የምንጠራጠር ከሆነ ለራሳችን መጠንቀቅ መቻል አለብን። እግዚአብሔርን እንዲረዳን ጸልየን እንጨርስ። እግዚአብሔር መልካም አባታችን ሆይ ስለዚህ ማለዳ እናመሰግናለን። በዚህ ወንጌል እግዚአብሔር አባት ሆይ ስላዳንከን እናመሰግናለን። ይህን እምነት አጥብቀን እንድንይዝ ተስፋችንን እንድትረዳን እንለምናለን። ኢየሱስን አብዝተን እንድናስብ መታመናችንና ድፍረታችን ልጅ ኢየሱስ ነው። ልጅ ኢየሱስ ነው በዚህ ቤት ውስጥ እንድንመላለስ መምጣት ትችላላችሁ ያለን የጋበዘን፣ ፕሪዘምፕሽስ ሆነን አንተን ለመድፈር አልመጣንም። እግዚአብሔር አባቶ ልጅህ ኢየሱስ ራሱ ወደ እግዚአብሔር ቤት ኑ በእኔ በኩል እኔ ያለሁላችሁ ስላለን ነው የመጣ ነው። ድፍረታችንም እርሱ ብቻ ነው። ይህንን የእርሱን ዋስትናና ቃሎቹን ከጣልን ተስፋንና ደስታን እንድናጣ እናውቃለን። ስለዚህ እግዚአብሔር አባት ልጅን ኢየሱስን አብዝተን እንድናይ ይህን ቃል የነገረን ማን እንደሆነ መመልከት እንድንችል በዚህ ለእምነታችንን እንድናሳርፍ እንድትረዳን እንለምናለን። እግዚአብሔር አባት ይህን ወንጌል ባለማመን በዚህ ወንጌል ባለመመካት በድፍረት ይህኔ ክርስቲያን ነኝ ይህን ወንጌል አምናለሁ ከማለት ቦዝነን ወደ ሌላ ሃይማኖት እንዳንሄድ ሁላችንንም በምሕረትህ እንድትጠብቀን እንጠይቃለን። ስለዚህ ማለዳ እናመሰግናለን። በልጅ በኢየሱስ ክርስቶስ ስም አሜን።